ያኔ ባይዘወይ እነ መከታው እንደዚህ ያደረጋችሁ ቀን ያኔ የፋኖን ትግል በቁሙ ነው የምትቀብሩት። በቁሙ ማለት ነው። የፋኖን ትግል በቁሙ ነው የምትቀብሩት። ሶ አይ ነው የብልጽግና ዳብል ኤጀንት ናችሁ። ለትግሉ የምትቆረቆሩ በተለይ ሚኒሊክ እዝ ውስጥ ያላችሁ በተለይ ወንድማችን የሚኒሊክ እዝ ሰብሳቢ አርበኛ ድርሳን ይሄ ጉዳይ አንተን ይመለከታል። ድሮውንም ከመከታው ጋር ወዲና ወዳ ያልክ የመከታውን ጉዳይ የጨረስከው አንተ ነህ። ይሄን ጉዳይ አንተን ይመለከታል። ምክንያቱም የሚኒሊክ እዝ ኃላፊ አንተ ነህ ድርሳን፣ አንተ ነህ። ካልሆነኛ ቀጣይ ምን ዘምተው ድርሳን ላይ ነው። በነገራችን ላይ እውነታው ነው የምነግርህ። ድርሳን አድርሱለት። ሳሚን ወደ ሳይሆን ተገደ ድርሳን ታስፈታዋለህ አንተም ጭምር። አለቀ። ይሄ ልጅ ምንም አላደረጋችሁም። አንተ የሚኒሊክ እዝ መሪ ነህ። አንተ የሚኒሊክ እዝ መሪ በሆንክበት አንድ የቤተ አማራ አርቲስት የትግሉ ደጋፊ ሸዋ ምድር ሂዶ በመከታው በሚባል ነፍሰ ገዳይ ታግቶ ተገደለ ቢባል ለአንተ ለክብርህ ራሱ አይመጥንም፣ አይመጥንም። እውነታው ነው የምነግርህ ድርሳን። ይሄ ጉዳይ አንተን ይመለከታል። አይ ነው ከመከታው ጋር ያላችሁን ወዳጅነት ከመከታው ጋር ያላችሁን ቀረቤታ ጓደኛ ከሆነ ልቀቅ በለዋ፣ ልቀቅ በለው ድርሳን። ካልሆነ ቀጣይ ዘመቻ ቴምር እንዳለችው እኛም መጀመሪያ ምን ዘምተው እናንተ የቤተ አማራ መሪዎች ላይ ነው፣ ሁላችሁም ላይ እንዘምታለን። 4 ነጥብ። አርበኛ ዘመነ ካሴ ወንድማችን ይመለከታል። አንተ የድርጅቱ መሪ ሆነ የድርጅቱ ምክትል ሊቀመንበር መከታው ማሞ ሰው በአደባባይ እንደዚህ ሲያፍን የፋኖ ትግል አፋይ ነው፣ የፋኖ ትግል እንደዚህ ነው እንዲባል ዘመነም አትፈልግም። ዘመነም ይመለከታል። ሌሎቻችሁም እንዴት ቁም ነገረኛ ሰው ይጠፋል? እንዴት ነፍስ ያለው ይሄ ነገር ሌላ ጉዳይ ይዞ ሊመጣ ይችላል? እናንተ ከህዝብ ጋር ተጣልታችሁ የምታሸንፉት ትግል ካለ አብረን እናያለን። ከደጋፊ ጋር ተጣልታችሁ የምታሸንፉት ትግል ካለ ብቻችሁን አይደለም 4 ኪሎ ቀበሌም አትሻገሩም። እውነታው ነው የምነግራችሁ። ደጋፊ ሳትይዙ እናንተ ከደጋፊ ጋር የተጣላችሁ የፈለጋችሁትን ያሰራችሁ የፈለጋችሁትን የገደላችሁ የፈለጋችሁትን እየደበደባችሁ እስከዛሬ የፋኖ ትግል የሁለት አይነት ጎራ ድርጅታዊ መልክ ይሄ ርዕዮተ ዓለም የሚመስል ነገር ክፍፍል ስለነበረ ትግሉ ሰርቫይቭ አድርገዋል። እንዲህ ኦፊሻሊ ግን አንድ ሆናችሁ ደጋፊን የምትገሉ ደጋፊን የምታፍኑ ከሆነ በአዴን ላይ ጸረ አማራው እንደተነሳበት ሁሉ እናንተም ላይ እናንተ ታዲያ በአዴንስ ሌላ ምን አደረገ? በአዴን ያደረገው እኮ አማራን ያፍናል፣ ይገርላል። ሳሙኤል አወቀን እንዳደረገው ማለት እኮ ነው። ወንድማችን ሳሙኤል አወቀን በፍልጥ ደብድቦ አይደል የገደለው? ሌላ ምን አደረገ? እናንተም ባይዘወይ አሁን በበአዴን ላይ እንደዚህ መዓት የወረደበት የነ ሳሙኤል አወቀ ግፍ፣ የሌሎች ወንድሞች ግፍ፣ ወልቃይት ብረታች ቀኝ ትርሳኝ ብለው ግንባራቸውን ደረታቸውን የሰጡ የባህር ዳር ወጣቶች ግፍ፣ የወልዲያ ወጣቶች ግፍ ነው። ይሄ ነው አብዮት የቀሰቀሰው። ዛሬ ላይ ይሄ ሳሚ ባይዘወይ ሚሊዮኖች ማለት ነው። ሳሚ ማለት አሁን ሳሚ ኔጋ ጸበኛ ነው። ለምሳሌ በግል ማለት በሐሳብ የሐሳብ አለመግባባት አለ። ሳሚ ኔጋ የሐሳብ አለመግባባት ስላለ የስ መከታው ድንቅ አድርገህ እሰረው። እንዲህ አይነት ወራዶች በተለይ በቤተ አማራ በኩል እንደነ ቅድስት ዘውዱ አይነት እንደነ ሀብቴ ዲኮር የሚባሉ መሬት ላይ የሚኒሊክ እዝ የምንድነው የኮር የሀብት አሰባሳቢ ምናምን የሆኑ እንዲህ አይነት ወራዶች ናቸው እዚህ ሚዲያ ላይ ልጁን ሌላ ኮምፕሊኬሽን ውስጥ እንዲገባ እያደረጉ ያሉት። ልቀቁት ብለናል። አለቀ። ማን አባታችሁ ማታስቆሙን? በነገራችን ላይ ሳሚ ካልተፈታ ሳሚ በሰላም ወደ ቤተሰቦቹ ካልተላከ ሚዲያ ላይ የሚደረግ የፋኖ ትግል የለም። 4 ነጥብ። አሁን ባይዘወይ በዚህ 2 ቀን ብቻ በፋኖ ላይ የተሰራው ፕሮፓጋንዳ ብልጽግና ኢቭን በአመት አልሰራውም። ይሄ ከባድ ነው። እኛ ደጋፊዎች ነን። እኛ የትግሉ ውስጥ አለን። ባይዘወይ ይሄ ትግል ስስ ልቡን እናውቃለን። በነገራችን ላይ ይሄን ትግል ውስጥ ጥልቀት ማለት ነው። እኔ የመዳፌን ያክል ነው የማውቀው ትግሉን። ቀማላም ሁላ ምን አባታችሁ ነው የምታወሩት? ምንም አታመጣም። ቴምር ለምንድን ነው ቴምር ምንም አታመጣው እንዴ? ደጋፊ ይኸውልህ ባይዘወይ ውስጥ የነበረ የትግሉ ደጋፊ የነበረ ሲቃወምህ እንዳይቃወምህ የማድረግ ተነሳልሰ ነው እንደውም እንደዛ ማድረግ ያለበት። ጭራሽ በራሳችሁ ጥፋት ሰው አግታችሁ ይሄንን ነውራችሁን አደባባይ እንደ ጀግና ይገደላል፣ ይቆረጣል፣ ይፈለጣል። ይሄ እኮ ጀግንነት አይደለም። ይሄ ማገቱ ባገት ይገደላል። ምን አባታችሁ ታመጣላችሁ? ካላመጣን ታዩታላችሁ። ባይዘወይ ዛሬ መከታው የሚባል የቱለማ ጋላ የቤተ አማራ ነው ወንድም ሳሚን የቤተ አማራ ልጅ
እንደዛ አይደል ያፈናችሁት? ዛሬ የሸዋ ልጆች ሳሚ ሸዋዬ አይደለም ብላችሁ አይደል ከአማራነታችሁ ወርዳችሁ አይደል? ሳሚ ቢታሰር ምንም ያልመሰላችሁ። ትናንት ግን እናንተ ጋር ሲረሸኑ ሲታገቱ ለኛ ለቤተ አማራ ልጆች ለሁሉም አማራ እየመጣችሁ መከታው ገዳይ ነው፣ መከታው አፋይ ነው፣ መከታው እንዲህ ያደርጋል፣ መከታው እንደዚህ ነው እያላችሁ እየመጣችሁ ስትጮሁ የነበረ ስትናገሩ የነበረ ድምጽ ሁኑ ስትሉ የነበረ የሸዋ አማራ ልጆች ነበራችሁ። ዛሬ ግን ሳሚ አማራ ነው። እናንተ ማፈሪያዎች፣ እኛ እንደናንተ አናስብም። ይሄ ወንድማችን አማራ ነው። እንዴት ድምጽ አትሆኑትም? የሸዋ አማራ ልጆች በጣም ታሳፍራላችሁ። እኔ ሌላው የኛ ባንዳዎችን ስተዋቸው። በተለይ የሸዋ አማራ ልጆች ትናንት በደህና ጊዜ አብረን የነበርን፣ ትናንት በትግሉ ጊዜ የተዋወቅን፣ በክፉ ቀን አብረን የነበርን ሳሚ አይደለም እናንተን ያልበደላችሁን። ቢበድላችሁስ ይሄ ወንድማችሁ ላይ እንዴት በዚህ ደረጃ ይገደላል? ይረሸናል? በሰላም አይወጣም? እንዴት በዚህ ወንድማችሁ ላይ ሟርት ታሟርታላችሁ? ሳሚ እኮ ወንድም አለው እኮ በነገራችን ላይ ሳሚ ዘመድ አለው፣ ሳሚ አባት አለው፣ ሳሚ አጎት አለው፣ ሳሚ ቤተሰብ አለው፣ ሳሚ የፋኖ ወንድም አለው። ነገ ሳሚ የታጠቀ ኃይል አለው። ሪያሊቲ ነው የምነግራችሁ። ይሄ ልጅ ተገሎ ዝም የሚል አካል የለም ነው። ነገም በሰፈራችሁት ቁና መሰፈር ይመጣል። ነገም ተመሳሳይ ነው። ነገ ደግሞ ሌላ የሳሚ ወንድም መጥቶ አንድ የሸዋ አማራ ልጅ ቢያፍን አሁን ምን ልትሉ ነው? በማን ሊፈረድ ነው? በማን ይሄን ነው የምትፈልጉት? ነገ የሳሚው ያጎቱ ልጅ ሊሆን ይችላል፣ ወንድሙ ሊሆን ይችላል፣ ዘመዱ ሊሆን ይችላል። ባለበት አንዱን የሸዋ አማራ ልጅ አግቶ የወንድሜን ደም በቀላለሁ ቢል ይሄ ለአማራ ውርደት አይደለም ወይ? ለህዝባችን ውርደት አይደለም ወይ? ለማህበረሰባችን ውርደት አይደለም ወይ? ከዚህ በላይ ቆሻሻነት አለ ወይ? አማራነትን ማፍረስ አይደለም ወይ? በጣም ታሳፍራላችሁ። ይሄ ጉዳይ ነገ መዘዝ ይዞ ይመጣል። ከዚህ ቀደም የነበረው ድርጅታዊ መልክ ነው። ይሄ ድርጅታዊ መልክ አይደለም። ይሄ ታርጌት ኢንዲቪዥዋል ማጥቃት ነው። አለቀ። መከታው ማሞ ለስኳድ ስላፈነደ ስኳድን ለማስደሰት ለስኳድ ደም ለመገበር ብሎ ይሄ ልጅ ማንገላታት አይችልም ነው። ሲበቃ ይበቃል። ከፈለጋችሁ አንድነት፣ ካልፈለጋችሁ አልፈለጋችሁም ነው። 4 ነጥብ። እናንተ ያልፈለጋችሁትን አንድነት ማንም አይፈልገውም። እኔ እውነታውን ነው የምነግራችሁ። አንድነት ያለው የቤት አማራ ልጅ ብቻ ነን እኛ አማራ ምንለው? ምን አባታችሁ ነው የምታወሩት? እናንተ የማትፈልጉት አንድነት አለ ካላችሁ ወንድማችን በሰላም ልቀቁ። እናንተ ታዲያ ያልፈለጋችሁት አማራነት ማንም ሊሸከመው አይችልም። ወንድማችን ልቀቁ በቃል። አንድነቱን አልፈለጋችሁትም አይደል? ኢትስ ኦኬ። አብሮ መስራቱን አልፈለጋችሁትም አይደል? ኢትስ ኦኬ። ሰላም አልፈለጋችሁም አይደል? ኢትስ ኦኬ። ወንድማችን ልቀቁ። 4 ነጥብ። አለቀ። በአማራዊ ጨዋነት ስንጠይቅ በአማራዊ ስሜት ወንድማችን መከታው አግታል። አይ መከታውን ከተናገርክ ሸዋን መናገር ነው፣ መከታውን ከተናገርክ ህዝባችን መናገር ነው፣ መከታውን ከተናገርክ ድርጅት መናገር ነው ካላችሁ ሁላችሁም ባናታችሁ መተከል ትችላላችሁ። ኢቭን እንዳፋብን ማለት ነው። 4 ነጥብ። መከታውን መናገር ማለት አፋብን መናገር ነው። መከታውን መናገር ማለት የሸዋ ጠቅላይ ግዛት ህዝብ መናገር ነው። መከታውን መናገር ማለት የሸዋ አማራ መናገር ነው ብላችሁ የምታስቡ ጀዝባዎች ካላችሁ ባናታችሁ እንዳርገው በዳሶ መፈንደስ ትችላላችሁ ያልኳችሁ ነው። እኛ የምንፈልገው ወንድማችን በህይወት ነው። በቃ 4 ነጥብ። በጣም ያሳፍራል። ብልጽግና የሚያፍነን ባይበቃ፣ ኦነግ የሚያፍነን ባይበቃ፣ ኦነግ ከዚህ በላይ ምን አደረገ? ኦነግ ከዚህ በላይ ምን አደረገ? መከታው የምትባል የቱለማ ጋላ የደራ አማራ ሳምንት እኮ ነው የጨውት። ኦነግ መቶን ከንብረታቸው ሲያፈናቅላቸው ምንም ማድረግ ያልቻልክ የሴት ልጅ የሽንታም ልጅ መከታው የምትባል የሽንታም ልጅ የደራን አማራ መታደግ ያልቻልክ ብኩን እዚህ ሚዲያ ላይ መተው እኮ ወንድሞቻችን የጮሁ ለምንድን ነው? ደራን ረሳችሁት ወይ? ተፈናቀልን። ዛሬ ደራ ላይ ኦነግ ባንዲራ ሰቅሎ ኦነግ ሰንደቅ ዓላማ ሰቅሎ እንደፈለገ እየሸለለበት ነው። መከታው የምትባል ሽንታም፣ አንተ ወንድ ከሆንክ አቅም ካለ ለምንድን ነው ጥላት ላይ አቅምን ማታደርገው ነው? አቅም የለማ። ምክንያቱም የብልጽግና ዳብል ኤጀንት ነህ። ምክንያቱም የሥርዓቱ ተላላኪ ነህ። ምክንያቱም አንተ ትክክለኛ የአማራ የሉና ታጋይ አይደለም፣ አጭበርባሪ ነህ ነው።
ሌሎችም አመራሯቸውም መከታው በሚሰራው በደል ዝም የምትሉ ደሳለኝ ባይዘዌ ይሄ ጉዳይ ይመለከታል። ወንድማችን አርበኛ ደሳለኝ አንተ የሸዋ አማራ ቀጠና መሪ በሆንክበት ይሄ ወንድማችን መታገቱ በጣም አሳፍሮናል። እንደ አፋብን በጣም አሳፍሮናል። ድርጅቱ አፋብን ይሄንን ወንድም ማስፈታት ያልቻለ አፋብን የአማራን ህዝብ ነፃ ሊያወጣ አይችልም። ወንድማችን በአስቸኳይ ልቀቁት፣ ልቀቁት። ተዛዝበናል በጣም መከታው ይሄን ያክል ማን አባት ስለሆነ ይፈራው። እናንተ በዚህ አያያዛችሁ ነው ወይ 4 ኪሎ? በዚህ መደማመጣችሁ ነው ወይ 4 ኪሎ? በዚህ መከባበራችሁ ነው ወይ 4 ኪሎ ገብታችሁ የአማራን ህዝብ ነፃ የምታወጡት ነው? በዚህ መሰማማት እንደዚህ ተጠላልፈን እንደዚህ እየተገዳደልን እንዴት ነው 4 ኪሎ መግባት የምንችለው? ትክክል አይደለም። ሳሚ አላጠፋም። ለአማራ የህልውና ትግል ካሰባችሁ ልጁን በአስቸኳይ ልቀቁት። እኔ እየቀለድኩኝ አይደለም። እኔ እያሾፍኩኝ አይደለም። እየተናገርኩ አይደለም። ስሬስሊ ነው። ፋኖን ዘደይ ተቃውመን የመጣን ቀን ማንም አያስቆመንም። የምናስነሳባችሁ የአማራን ገበሬ ጭምር ነው። ይሄን ቃል ምድረ ሰማይ ሳሚ አንድ ነገር ጫፉ ቢነካ ሳሚ አንድ ነገር ቢሆን ይሄ ልጅ ቢገደል የአማራ ፋኖ ትግል ነበር ወደሚል ይቀየራል። እንቀይረዋለን። አትጠራጠሩ። ደግሞ እንቀይረዋለን። የአማራን ገበሬ እናስነሳባቸዋለን። ትው ብለናል። የገነባነው ሰራዊት ነው ያለው። እያንዳንድ እላይ ሆነ አመራር ስለሆንክ ዛሬ ላይ እኛ ላይ የምትጠግብ ካለ እላይ አመራር ስለሆንክ እመነኝ፣ ሰራዊቱ ከኛ ጋር ነው። እመነኝ፣ መሬት ያለው ሰራዊት እኛ ጋር ነው ያለው። እመነኝ። ማን እናንተ ከምትሉት ደህንነት በላይ እኛ አለን። የእያንዳንዳችሁን ማን ምን ይሰራል የሚለው ዶክሜንቱ እጃችን ነው ያለው። እረፉ ብለናል። ልጁን በአስቸኳይ ልቀቁት፣ ልቀቁት። ማንም አታስቆሙም። መከታው ማሞ በውስጥ ሰው ላክ አላክ የምታስቆመው ጉዳይ የለም። በነገራችን ላይ ማን አባህም አታስቆሙም። እኛ ማስቆም አትችልም። ወደዚህ ትግል የመጣሁት ለህዝብ ድምፅ ለመሆን ነው። እያንዳንዳችሁ ዛሬ ላይ ያላችሁ የፋኖ አመራር፣ የፋኖ ወዳጆቼ፣ የምወዳችሁ ማከብራችሁ፣ እማቃችሁ በአማራ ትግል ነው። አለቀ። ከዚህ በፊት አንተዋወቅም። 4 ነጥብ። ስለዚህ ትግሉን እኔ ማከብራችሁ ትግሉን ስታከብሩ ስንደማመጥ ሁላችንም ለአማራ በሚለው መርህ ስንሄድ እንጂ እናንተ የፈለጋችሁትን የምታሳስሩ የፈለጋችሁትን የምታስፈቱ በምትፈልጉት ልክ እንደዛ ከሆነ ይሄ ጥሩ አይመጣም። ጥሩ አይመጣም። ወንድማችን ሳሚ ምንም አላጠፋም። ምን ባደረገ ነው? ይሄ ልጅ ጊዜውን በሰጠ ድምጽ በሆነ ገንዘቡን በሰጠ ለአማራ ያለኝ የሚለውን ነገር ባደረገ ድምጽ ስለሆነ ይሄ እኮ ሳሚ እኮ ዛሬ ላይ ቴንኪዩ ተብሎ መሸለም ያለበት ቤተሰቦች ለከፈሉልን ዋጋ፣ አንተ ለምትከፍልልን ዋጋ፣ ለትግሉ ድምጽ ስለሆንክ ቴንኪዩ መባል አለበት እኮ አይደለም? አማራው ሌላው ኢትዮጵያ አሁን አንድ ደቡብ፣ አንድ ኦሮሞ፣ አንድ ትግራይ የፋኖ ደጋፊ ነኝ ሲባል ቴንኪዩ መባል አለበት እኮ። ድምጽ ስለሆንክ እውነትን ስለተረዳህ እናመሰግናለን መባል አለበት እኮ። ወንድማችን በአስቸኳይ ልቀቁት። ይኸውላችሁ ባይዘው እኔ አሁን አካውንት በቀደም መሳሪያ ስላሳየው ተዘግቶ ነው እንጂ እመኑኝ አሁን ዛሬ 1 ቀን ነው የቀረው። ተመልሼ እመጣለሁ። ነገ ወዲያ 3 ቀን በሙሉ ኦፍ ነኝ። ተመልሼ መጥቼ እቀጠቅጣለሁ። ምንም አታመጣም። በቃ ሚዲያ ላይ ፕሮፓጋንዳ ምን እንደሆነ ግንባርን ያፈራረስነው እኮ እኛ ነን እኮ። ግንባሩ ውልቅልቁን ያወጣ ነው እኛ ነን። እኛ አሁን አንድነት ስለመጣ ምናምን ተው ምናምን እረፉ ምናምን ስለተባልን እንጂ ሚዲያ ላይ ፕሮፓጋንዳ የቀነስ ነው። ባይዘው አቅም አለን፣ ውልቅልቁን የማውጣት አቅም አለን እያላችሁ ነው። ዛሬ ብልጽግና ቢገባችሁ ኑ ወደኛ። ባይዘው ይሄ ቴምረም ደርሷል ሊሆን ይችላል። ብልጽግና የምትፈልጉትን ገንዘብ ልስጣችሁ፣ የምትፈልጉትን መኪና ልስጣችሁ። እናንተ ዝም ብላችሁ ጊዜያችሁ ለምን ታቃጥላላችሁ? በምትፈልጉት ሀገር የምትፈልጉን ቤት እንስጣችሁ። ምን ብላችሁ ነው እናንተ? በቃ ጊዜያችሁን አታጥፉ። ኖ እኛ ለገንዘብ አይደለም የወጣ ነው። እኛ ለቤት አይደለም የወጣ ነው። እኛ ህዝባችን ተጨፍጭፎ ነው። በገንዘብ የአማራ ልጅ መግዛት አይቻልም ብለን ዛሬ ላይ የታገልን ያለ ነው። ቢገባችሁ ሪያሊቲው ይሄ ነው። ከሀቅ ጋር ቁመን ማለት ነው።
እኛ እንደ ደረጀ በላይ 11 ሚሊዮን ብር አልተቀበልንም። እንደ ደረጀ በላይ 22,000 ምናምን ተተኳሽ ጥይት ከብልጽግና አልተቀበልንም። ስለዚህ ወንድማችንን በአስቸኳይ ልቀቀው። መከታው ማሞ ያዳመጥክ ነው። እዚህ ቁጭ ብለህ ታዳምጣለህ። ባርች የምትባል ጀነራል አሳምነው ከባርች በላይ ነውረኛ አለ ወይ? እንትና ማን ነው ኮማንደር አሰግድ ላይ ከተሳለቁ ነውረኛ በላይ የለም። ባርች የምትባል ነውረኛን ያንተ ቅምጥ ስለሆነች ያንተ ሽንት ቤት በባርች ይድባት ያቺ በባርች ይድባት ሚዩት አድርጊ። ቆይማ ባርች የምትባል ቅምጥ የመከታው ማሞ ውሽማ ስለሆነች የምትሰራ ወንጀል አትጠየቅም። ሳሚ ግን አንድ መስኪን የትግሉ ደጋፊ ስለሆነ የሐሳብ ተቃርኖ ስላለው ብቻ በሐሳብ ተቃርኖ ፋኖ ያፍናል። ይሄ በጣም አሳፋሪ ነው። የትግሉ አሳፋሪ ነው። ባርች አንቺ የይፋት ኮከብ ምናምን የምትባይ ቅማላም አንቺ ሸሌ የመከታው ቅምጥ ሽንት ቤት አንቺ ቅማላም የረሳንልሽ እንዳይመስልሽ። ባይዘወይ በባለፈው ጸጥ ያልነው አረረረ ለአማራ የህሉና ትግል ለሚወዱን የሸዋ አማራ ልጆች ስንል ነበር። ዛሬ ላይ ውለታቸውን በሳሚ መልሰውልናል። እናመሰግናለን። የሸዋ አማራ ልጆች አንድ ሚዲያ ላይ ነፍስ ያለው የሸዋ አማራ ልጅ በመጥፋቱ ያሳዝናል። ነፍስ ያለው ማለት ነው። ነፍስ ያለው ሸዋ ባላመጠ በአመቱ እንደዚህ ይውጣል ምናምን። አረ የሚውጥ ይውጣችሁ። አና ግን እኮ አንዴ ልናገር ብራዘር ተረጋጋና ቆይ ማዳሪ ቆይ ፕሊዝ አንዴ ማሃይሚ አንድ ጊዜ ቴምር እቺ ብዬ ልዝጋ። ይኸውላችሁ እኔ ስራ ልጀምር ስለሆነ ከዛ በኋላ እናንተ ነው የምታወያዩ። ቤት እሺ ሞዴሬተር አለ በዚህ የለኝም። ስጪ ሞዴሬተር እስካለው እንትን እላለሁ። ከዛ አለ እኔ የለኝ ችግር የለውም። ቅንጥ እልልሻለሁ። ቆይ ነው ለሱም ልስጠው ማኔጅ እንዳደረገው ልጆ መስጠት ዙሮ ይኸውላችሁ እናንተ ሙድ ጭራሽ እንደዚህ ምን ባላመጠ በአመቱ ይውጣል ምናምን። ይኸው እኛ አማሮች የምናውቀው ግን ባይዘወይ እውነታው ልንገራችሁ እስከዛሬ የአካባቢ ማህበረሰብ ባይዘወይ ለሸዋ አማራ ክብር ስንል ይሄንን እንደ ጥሩ ነገር ስትናገሩት እኛ ዝም ብለናቸዋል። እኔ ማቀው እናት አባቶች ራሱ ሲሉ ማቀው አረ ሞዴሬተር አለክ ጻፍ እስኪ አንድ ቁጥር ጻፍ። እሺ ዘንዶ ባላመጠ በአመቱ ዘንዶ ነው ባላመጠ በአመቱ የሚውጣው ዘንዶ ነው። ዘንዶ ሞዴሬተር አለክ እስከነ ነብሱ ዘንዶ አላምጦ ወዲያውኑ አይበላም። ዘንዶ ነው። ዘንዶ ባላመጠ ነው በአመቱ የሚውጣው። ያለው የዋጠውን መልሶ ይተፋውና አላምጦ በአመቱ ይበላል። አቆይቶ ሆድ ውስጥ አቆይቶ ዘንዶ ነው በአመቱ የሚበላው። መከታው የሚባል ዘንዶ እንደዛ ነው። እኔ ለሸዋ አማራ ወገኔ አልሰጠውም። አለቀ። ደግሞ እንደ ቁም ነገር አድርጋችሁት መከታው ሳሚን ስላገታችሁ ነው ምን ትስዬ እኔ ለቃሉ እናንተም ስትጠቀሙት ራሱ በጣም ነው የሚቀፈኝ። ለምን እኔ ያደኩበት እኔ የተነገረ ያደኩት የኔ ማህበረሰብ ዘንዶ ባላመጠ በአመቱ ይውጣል ነው። ዘንዶ ማለት የበረሃ እንስሳ ነው። ዘንዶ ነው አላምጦ በአመቱ እንጂ ሰው አላምጦ በአመት አይውጥም። ውሸት ነው። የሰው በሳይንስ ቢመጣ የሰው ዳይጀሽን ስርዓት 4 hours ነው። በነገራችን ላይ 4 ሰዓት ነው። በ3 ሰዓት ምግብ ይጠናቀቃል ተፈጭቶ ምናምን። በ4 ሰዓት ላይ ወደ ኢንተስታይን ኤኒ ብለድ ስትሪም ምግብ ወደ ሴሎች ዲስትሪቢዩት ይደረጋል። 4 ነጥብ ከሆድ ላይ የበላው ምግብ ከ4 ሰዓት በኋላ ጨጓራ ላይ የለም። የምን አመት ነው? አመት ከየት አመጣችሁት? ሳይንቲፊክሊ ራሱ ይሄ ሎጂካል ፋላሲ ያለው ማለት ነው። እንደዚህ አይነት ነገር እኔ ማን ማለት ይችላል እስከዛሬ ተናግሬ አላውቅም። አይታችሁኛል። አሁን ግን ሳሚ ወንድማችን ሸዋ ባላመጠ በአመቱ ይውጣል። የስ ደግ ሆነ እንኳን ታሰረ እንደውም ይገደላል። በጣም አሳፋሪ ናቸው ነውረኞች። የሸዋ ህዝብ ሰው ይውጣል እንዴ? እንደዛ ነው ያላችሁ ያለን። የሸዋ አማራ ህዝብ ሰው ከየት አባታችሁ ነው ሲውጥ ያያችሁት? ባይዘው ወይ ለማህበረሰባችን አንዳንድ ጊዜ ያልሆነ ነገር ማሸከም ትክክል አይደለም፣ ተገቢም አይደለም። እኔ ዘንዶ ባላመጠ ነው። መከታው የሚባል ዘንዶ ግን ልክ ነው። መከታው የሚባል ዘንዶ የቱለማ ጋላ ወንድሞቻችን ግን እየዋጠ ነው። የሸዋ አማራ የማጀቴን ገበሬ ውጧል፣ አሰግዱን ውጧል፣ የአንበሳው ብርጌድ መሪን ውጧል፣ የአሽማግሌ ተስፋዬ መከሻን ጀግናውን ውጧል፣ በመኩይ ፋኖ ደግሞ አድርገው ውጧል። መከታው የሚባል ዘንዶ ግን ይውጣል። ዘንዶ ግን የጊዜ ጉዳይ ነው። አንድ ቀን ዋጋውን ያገኛል። ዘንዶ የሚወጣው ጊዜ እስካለው ብቻ ነው። ጊዜው የደረሰ ቀን ዘንዶም ይዋጣል ነው። እውነታው እሱ ነው። ቀጥሎ ሌሎቻችሁ። ኦኬ እሰማለሁ እኔ ኦኬ እዩትላችሁ። አሁን
እዚህ ያላችሁ አማራዎች እንትናን ሳሚን ትናንትና ከራሳቸው ከሸዋ አማራ ነው የተነገረኝ ቃል በቃል እንደውም ቆይ ሲሪከዱን አፈላልጌ እንትን እለዋለሁ ያሳማችኋለሁ። ሳሚን ዶክመንተሪ ፊልም እየሰራንበት ነው ብለዋል። በስነ ስርዓት ዶክመንተሪ ፊልም እየተሰራበት ነው። ከዛ በኋላ ሊገሉት ሊረሽኑት ማለት ነው። የኛ የወሎ ገለባ ደንቆሮ የፖለቲካ ግማታሞች ፖለቲካ ዕውቀት የሌላችሁ ምድረ ቅራቅንቦ ቆሻሻ እዚህ እንኳን ሚዲያ ላይ የተለያየ ነገር ሲሰራ እንኳን አፋችሁ ፈታ ብሎ ማታወሩ ደደቦች እዚህ እየመጣችሁ ልጁን ዶክመንተሪ ፊልም ሰርተው ሊገሉት እያዘጋጁት እዚህ መታችሁ ሳሚ ወንድሞቹ ጋር ነው እንትን ይላል ምናምን እያላችሁ የምትቀደዱትን ታቆማላችሁ ማለት ነው። ሃይሚ ምራው ቤቱን ለማንኛውም ቀጥሉ፣ ሌሎቻችሁ በተራ ቀጥሉ። ዳኒ ቀጥል። ቅድም አላወራው እያሉ ነበር። ዳኒ ቀጥል። እሺ ወንድሜ እድሉን ስለሰጠኝ አመሰግናለሁ። እኔ የምልህ አሁን በአንዳንድ እንትን ጥያቄዎች ላይ ማለት አሁን አንድ ሸዋ በአንድ ሰው እንደዚህ መደረግ የለበትም። ሸዋም ሆነ ጎንደርም ሆነ ጎጃም ሆነ በእርግጥ ይሄ ልጅ እንደዚህ መደረጉ በጣም ከባድ ነው። ግን ደግሞ ይሄ ልጅ ለዚህ መፍትሄ መኖር አለበት። እንደዚህ ሆኖ መቅረት የለበትም። ኦኬ ሌሎቻችሁ ቀጥሉ። ቴንክ ዩ ወንድማችን። እኔ ማለት የምፈልገው የኛዎቹ የት ናቸው ማለት የኛዎቹ አመራሮች ከነዚህ ጋር ይገናኙ ማያወሩም ወይ ነው ከነዚህኞቹ ከነመከታው ጋር እድሉ ስለተሰጠኝ ምን እስከሆነ እየጠበቁ ነው። ልክ ቴምር እንዳለችው ዶክመንተሪ ፊልም ሰርተው ከጨረሱ በኋላ እስኪገሉት ነው እየጠበቁ ያሉት። ሲቀጥል ደግሞ መከታው የሚቆረቆር ከሆነ ለትችት ምናምን የሚቆረቆር ከሆነ ለምን ባርችን አልጠየቅም? ለምሳሌ ባርች አሳመነው ጽየን ከፍ ዝቅ አድርጋ ስትሳደብ ነበር እየወጣች የምትጸዳዳ ነሽ በየሜዳው። ለምን እሷን አልጠየቅም? በሳሚ ልክ ሌሎቻችሁ በወረፋ እሺ እኔ የመናገር የምፈልገው ማለት ነው ስለ ሳሚ ጉዳይ። አሁንም ፍትህ ለሳሚ ፍትህ ለወንድማችን ነው የምለው። አሁን ለምሳሌ እዛ ያላችሁት የፋኖ ደጋፊዎች ፋኖ እኛ ወንድማችን ነው ምንም አናደርገውም ከወንድሞቻችሁ ጋር ነው የምትሉ ግን ምናችሁ ነው የሚያማችሁ? እስር ቤት እኮ ነው ያለው ይህ ልጅ እኮ ታፍኖ ነው ያለው እንዴ ተመችቶት ነው ምቾት ላይ ነው ያለው የምትሉት? እስር ቤት ከመቼ ወዲህ ነው ተመችቶ የሚያውቀው? እስኪ ንገሩኝ። ማንኛውም እስር ቤት ይሄ ልጅ በሽተኛ ነው ያመዋል። ስለዚህ ይሄ ነገር ደግሞ እስከመቼ ነው በዚህ ነገር መቀጠል ያለበት? ይሄ ልጅ እኮ ነገ 2 ሳምንት ሊይዝ ነው። 2 ሳምንት ሙሉ አንድ መረጃ ለአንድ ሰው መጣራት እስከዛሬ ድረስ ምን ያክል ይፈጃል እንዴ? እናንተ እንዴት ነው የምታስቡት? አንድ መረጃ ለአንድ ሰው መረጃ ለማጣራት እንዴት ይሄን ያክል ጊዜ ይፈጃል? አንደኛ ጥያቄ ማለት ነው። ሲቀጥል ደግሞ እናንተ እዛ ሆናችሁ ወንድማችን ከኛ ጋር ነው ምንም አይሆንም የምትሉት ነገር እናንተ ጋር ለምን ስልክ እንኳን ሲደወልለት የሚያነሳው ሌላ ሰው ነው? ምኑ ነሽ? ሚስቱ ነሽ? ከአንድ ግለሰብ ከአንድ ፋኖ ይሄ እንደዚህ አይጠበቅም። ገብቷችኋል አይደለ? ይሄንን ራሱ እናንተ ፋኖ ከሆናችሁ ከእናንተ እንደዚህ አይጠበቅም። ገብቷችኋል አይደለ? ይሄ ልጅ ነፃነት ካለው ምቾት ላይ ካለ ስልክ እንኳን ደውሎ ቤተሰብ ያናገራል አንድ ቀን እንኳን ማለት ነው። ስለዚህ ደግሞ ይሄንን መረጃ ካላችሁ በደንብ አበጥራችሁ ያፈብን ደጋፊዎች በሙሉ ማለት ነው የት አላችሁ ዛሬ? የዛኔ ስታረጠርጡ የነበራችሁት በሱ ቤት ነምር አስመሳይ ማለት ነው ሲጀመር ስታስመስሉ የነበሩት የት ናችሁ ዛሬ? ዛሬ እኮ የላችሁም። አንድ መፍትሄ እንኳን እስከዛሬ ድረስ አላመጣችሁም። ስለዚህ አፈብኑ ካለ አፈብኑ ይደራጅ። ያፈብኑ የራሱ ያለው አይደል? አፈብን አለው። ስለዚህ አፈብን ደግሞ መደራጀት አለበት፣ መነሳት አለበት። የአማራ ፋኖ መነሳት አለበት፣ ሁሉ ቤት አማራ መነሳት አለበት። ስለዚህ ይሄን ነገር ደግሞ ውሳኔ ላይ ማስቀመጥ አለብን። ሃይሜ በጣም ነው የምከታተል ወንድማችን፣ በጣም አደንቃለሁ። ሳላደንቅ አላልፍም ወንድምየው፣ በጣም እንትን ትላለህ፣ በጣም ትቆረቆራለህ። ያለውን ነገር ደግሞ በጣም እከታተላለሁ። ሃይሚ በዚሁ ቀጥልበት።
የእውነት እግዚአብሔር አምላክ ሁሉም ነገር በጊዜው ይደርስበታል። ሁሉም ነገር ደርሶበት ሲያዩ ነው ሁሉም ነገር የሚያመሰግነው። ስለዚህ ደግሞ ያለውን ነገር እናንተ አስተካክሉ። እናንተ ከታች የምትቆሙት ደግሞ ነምረ ባንዳ ሁላ እኛ ለማንም ባንዳ ምንም ቦታ የለንም። ገብቷል አይደለ? አዳሚ ብትንጫጫ ባንድ ሙቀጫ ነው። ሁሉም ነገር እጁና ስራው ነገር ነፃ ያወጣዋል። እመነኝ፣ የእውነቴን ነው የምልህ። ስለዚህ ያለው ነገር እንደዚህ ነው። ኦኬ፣ የተናገራችሁ ወደ ታች ፍረዱ። ሌሎች እሺ፣ ያልተናገረ ቀጥሉ። ባይዘወይ ድምጻችሁ ይኸውላችሁ፣ ነገ በሬ ነው። ይኸውላችሁ እዚህ ውስጥ ያላችሁ የምታዳምጡን እህት ወንድሞች፣ ይሄ በፖለቲካ አይን ማየት የለባችሁ። ነገ ይሄ መታሰር አማራን ይሄ የሚያስረው ጉዳይ ትናንት በድርጅት ልዩነት ነበር። ዛሬ ላይ ግን ይሄ ወንድም መታሰር ነገ በእኔ ይመጣል። ሳሚ ወንድማችሁ እንደሆነ አድርጋችሁ ስቡት። የእናታችሁ ልጅ ቢሆን ምን ይሰማኛል፣ የእናቴ ልጅ ቢሆን ብላችሁ ነው ማሰብ ያለባችሁ። ዛሬ ላይ በዚህ ወንድማችን ላይ ግፍ እየፈጸማችሁ ያላችሁ፣ ሴራ እያሴራችሁ ያላችሁ፣ እየተባበራችሁበት ያላችሁ እመኑኝ የጊዜ ጉዳይ ነው። ጥሩ አይደለም፣ ልክም አይደለም። በሰፈራችሁበት ቁና እናንተም ትሰፈራላችሁ። ነገ በእናንተ ላይ ያልሆነ መዓት ይመጣል። በሰው ላይ መፍረድ ትክክል አይደለም፣ ተገቢ አይደለም ነው የምለው። ድምጽ ሁኑ፣ ቀጥሉ። ባለተረኛ ማን ነው? እሺ ሰላም ብያለሁ። እንዴት ናችሁ? መጀመሪያ ከምንም በላይ ፍትህ ይቀድማልና ፍትህ ለወንድማችን እንላለን። ሲቀጥል አንድ ሐሳብ ያንተን እንትን ልበልና የራሴን ሐሳብ ገልጻ የሸዋ አማራን በአንድ መከታው ስም መግለጽ አይቻልም። የሸዋ አማራ ጧት ማታ ነገ ሌት ከቀን ሳይል መስዋዕት እየከፈለ ነው ያለው። ማለት ከብቱ እየተወሰደ አዝመራው እየተዘረፈ እየተቃጠለ ብዙ ነገር አለ። ያ ሲሆን ይሄ ሸዋ ነው ብለህ የምትወክለው መከታው የሚባለው እጁን አስገብቶ ማያውቅም። ይሄን ለማለት ነው። እና ደግሞ ወንድማችን እኔ ወንድሜ ብዬ አይደለም ምለው። እኔ አንድ አማራ የሆነ ሰው ወንድሜ ነው ለኔ። የግድ መወለድ የለብኝም። ግን በአማራነቱ አማራው ራሱ አማራውን ሲያጠቃው በርግጥ በጣም የማይመጥን ነው ማለት ከምንም በላይ ውርደት ነው። እና ይሄ ወንድማችን ልቀቁት፣ ሌላ ነገርስ ከሚገባ በፊት ልቀቁት ነው የምለው። ማለት አማራ ራሱን እንኳን የታጠቀው ኃይል ቀርቶ በቃ አርሶ አደሩ ራሱን ሊጠፋፋ ይችላል። ገባችሁ? እኔ ልናገር መሰለኝ። ጨርሳል ወንድም? እሺ ተናገር። ኦኬ ቴንክ ዩ ገንዘብ ስለነበር ነው። እሺ ኦኬ ገንዘብ ድሽቃው ቴንክ ዩ የሰጣልን እንቀበላለን። ሳዳ ቀጥይ። እሺ አመሰግናለሁ ስለተሰጠኝ እድል። በነገራችን ላይ እኔ ሳሚ እንዲለቀቅ እፈልጋለሁ፣ ግን ሃይሚና ተምር በመሳሪያ የሚመጣ ነገር የለም። እዚህ ጋር ስድብ ሌላ ነገር ነው የሚተካው። እናንተ እዚያ ጋር ፓወር ይዛችሁ ወይ ደግሞ ኃይል ኖራችሁ አሁን አንቺ ስድብ ያስጨንቅሻል በመሳደብ ምናምን። አንቺ በቃ ፖለቲካ መስራት ነው ቀማላ። የኛ ወንድም ታፍኖ አንቺ ስለ ስድብ ያስጨንቅሻል። መከታው የሚባል ጋላ ስለተሰደበ ምን አባሽ የምታወሪው ቀማላ? ገና እንሰድበዋለን፣ ገና በደንብ አድርገን እንሰድበዋለን። ባይዘ ወይ መስደብ ብቻ አይደለም የጊዜ ጉዳይ ነው ቀማላ። ምን አባሽ ነው የምትይው? እሱ ብቻ ነው አግቶ በሰላም ይኖረው? ቀጥሉ፣ ሌሎቻችሁ ቀጥሉ። ወራዳ ወንድሙን አግቶ ታዲያ ምን አባቱ? ጀግናው መከታ እንድንል ፈልገሽ ነው? ጀግና መከታ አይ መከታ ወንድማችን ጀግና መከታ ፍታ መከታው ጀግና ከሆነ ለምን እስኪ የሰፈሩን ሚኒሻ አያግትም? እኔ ላወራ መከታው ጀግና ከሆነ ለምን የሰፈሩን ሚኒሻ አያግትም? ንጹሃን አማራ ወስዶ ከሚያግት ና ብሎ ቀጥሮ ከሚያግት ማኪ በሐሳብ ነው። ስለ ስድብ አማራነትን አይወክልም። እሷ ስለተናገረች እናንተን የሚወክል ነገር አይደለም። እናንተ ሌላ በመባባል መፍትሄ መፍታት አይቻልም። መፍታት የሚቻለው አማራነት ላይ አማራ ሆኖ ሲሰራ ብቻ ነው። እኛ እኮ አማራው እኮ ነው እያጠቃን ያለው። አማራዎችን አማራው እኮ ነው እያጠቃን ያለው፣ ማንም እኮ አይደለም። በአማራ ላይ እኮ አማራ እየነገደ እኮ ነው።
ሚኒሻ እኮ አማራ እኮ ነው። አድማ በትን ምናምን የሚባለው እኮ አማራ እኮ ነው። ታውቃላችሁ? እኛ አማራነትን ነጥሮ መውጣት በቃ ትክክለኛ አማራ መሆንን ነው እንጂ ተገዥና ባንዳነትንማ ብዙዎች እኮ አሉበት። እኔ እያልኩ ያለሁት አሁን ልጁን መፍትሄው ልጅና ልጁ የሚለቀቅበት በቃ ልጅየው በትክክለኛ ፍትህ ያስፈልገዋል። አንድ አማራ ነው ወንድሜ ነው ያ ነው ከማለትም አማራ ነው በቃ ደሜ ነው። ታውቃላችሁ? እና ለዚህ ልጅ አሁንም ፍትህ እንጠይቃለን። እስከ ታች ድረስ እንሄዳለን ማንኛችንም። እና ይሄን ያለኝ ሐሳብ አመሰግናለሁ። እኔ ግን እንደው የኛ ፋኖች የት ናቸው ያሉት? የኛ አመራሮች ማለት በርቅ ሳሚን ጠንቅቀው ያውቁታል። ለምንድን ነው እስከዚህ ድረስ ታፍነው እስኪ ተይዞ ጸጥ የሚሉት? የሆነ ነገር አኮላሽተው አበላሽተው የሆነ ተጽዕኖ እስኪፈጥሩበት ድረስ ምን እያዩ ነው? እኔ በጣም ነው የማዝነው በእኛ አመራሮች በእውነቱ። ያው መከታው የተለመደ ነው። ሰው የመግደሉ ነገር የተለመደ ነው። ስንት ንጹሃን አሁን ሳሚ ስለወጣ ነው እንጂ ታዋቂ ስለሆነ ብዙ ንጹሃኖችን የፈጀ የማጀቴን መሬት ቸርችሮ የጨረሰ ነው መከታው። እኛ ኢንፎርሜሽን እንደሰማ ነው በመከታው ያልተገደለ ያላለቀ ወጣት የለም። አሁን ምናልባት አሁን ሳሚ ለነዛ ጭምር ድምጽ እየሆነ ነው ብዬ ነው ማምነው። ሳሚ ታዋቂ ስለሆነ ነው አሁን እንደዚህ ሁሉን ነገር ግልጽ እንዲሆን ያደረገውና እኔ በጣም ያሳዝነኛል። በተለይ ደግሞ የኛ ልጆች እዚህ ጋር ሳሚ እንትን እየተባለ ሳሚ ታግቶ በመከታው ሂዳችሁ ከመከታው ጎን ቆማችሁ እነዛ ጋር ቆማችሁ እኛን የምታሰደቡ የምትሳደቡ አንድ ላይ ሆናችሁ ድምጽ መሆን ሲገባችሁ ማለት ሳሚ ጉዳት እንዲደርስበት ምናምን ራሱ ፑሽ የምታደርጉ አላችሁ። የሆነ ጥፋት እንዳጠፋ ምናምን አድርጋችሁ ሳሚን የምትስሉ አላችሁ። እና በጣም ያሳዝናል። ባይሆን ቢያንስ አንድ ሆነን ድምጽ ብንሆን ምን አለበት? ኦኬ ሌላ የገዛ የማን ነው? ሞሃ የምትባለው ቀጥል እስኪ። ሞሃ ሐሳብ እናዳምጥ። ሞሃ አለ ሞሃ የምትባለው ቀጥል። በአፋብን የምክትል ሊቀመንበር ሳሚ ጌቱ ታፍኖ ነው ያለውና ምን ትላለህ? በአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ገዳዩ መከታው ማሞ ታፍኖ ነው ያለው። ምን ትላለህ? እስኪ ቀጥል በወንድማችን ጉዳይ። እንደዛ በሉ ነው መከታውን ድርጅቱ ስለሚወክል ከዚህ በኋላ የድርጅቱ ምክትል ሊቀመንበር መከታው ማሞ አንድ መስኪን የአማራን ወጣት አፍኖ ነው ያለው። ምን ትላለህ? እንደዚህ ያለ ነው ከዚህ በኋላ ደግሞ ፖለቲካ ምን ሰራው? አዎ ምክንያቱም መከታው ድርጅቱ ነው የድርጅቱ ነው የሚወክለው አይደል? መሪያችን ነው አይደል ያልከው አንተ ሀብቴ የምትባል ግማታም ሀብቴ ዲኮር የምትባል ቅንዝራም እንደዛ ነው ያልከው ባይዘወይ ከዚህ በኋላ የአማራ ፋኖ ብሔራዊ ኃይል ንቅናቄ ምክትል ሊቀመንበር ገዳዩ መከታው ማሞ አዎ አፋኙ መከታው ማሞ ወንድማችን አግቷል። አፋብን ድርጅቱ አመራሮች ምን ትላላችሁ ነው? ይሄን አይደል የፈለጋችሁት? እንደዛ እያለ ነው ከዚህ በኋላ የምንናገረው። ምክንያቱም እኛ ድርጅታችን ላይ ፖለቲካ እንዳይሰራ፣ ህዝባችን ላይ ፖለቲካ እንዳይሰራ፣ ፋኖ ላይ ፖለቲካ እንዳይሰራ መከታውን ነጥለን ጥፋተኛውን እየተናገርን ነው። አይ መከታውን ብቻ መናገር የለባችሁም ካላችሁ ደግሞ እኛ ድርጅቱ ችግር የለብንም። አፋብን በቃ ሰው አግቷል ልቀቁ። 4 ነጥብ። እኔ ግን የምለው አፋብን ከእንደገና መዋቀር አለበት ባይነን ሃይሚ። ቆይ ዝም ብለህ አፋብን ከእንደገና መዋቀር አለበት፣ ከእንደገና መመረጥ አለበት ሌላ አመራር እንጂ እኔ በመከታው የሚሆን አይደለም። አፋብን ሰው አግቶ ነው ያለው። ከእንደገና መዋቀር አለበት። ልቀቁ ነው በቃ እንደዛ። ከዚህ በኋላ መሬት ላይ ያላችሁ የሚኒልክ እዛም እነባየም እነዘመነም አፋብን የአፋብን መሪ አርበኛ ዘመነ ካሲም ይሄ መልእክት ከደረሰ ድርጅታችሁ አንድ መስኪን የአማራ የህልውና ትግል ደጋፊ አግቶ ነው ያለው። በአስቸኳይ ወንድማችንን ልቀቁ። 4 ነጥብ። ይሄን ነው እኛ ችግሩ ማንጋ እንደሆነ እናውቀዋለን። እኛ ውስጡን ስለምናውቀው እኮ ነው ለውስጡን የቄስ ተብሏል። አይደለም ዛሬ እዚህ አይደለም እንዳፋብን ሸዋ ላይ ያለው 3 አደረጃጀት ነው። ምን አባታችን የምታወሩት? እኛ እናውቀዋለን ውስጡን
ማን ምን እንደሆነ ማን ምን ያደርጋል የምናውቀው ጉዳይ ስለሆነ ማለት ነው። እና ይሄ ሶስት አደረጃጀት ባለበት ዛሬ ላይ ለምንድን ነው የሸዋ ጠቅላይ ግዛት አሳምነው እዝ መሪ ደሳለኝ ምላሽ አልሰጠው? በቃ ችግሩ የት ላይ እንዳለኝ አማሮች ስለምናውቀው ደሳለኝ ላይ ባልበላው አይጥ በበላ ዳዋ ተመታ እኮ ነው። አሁን እናንተ ያያላችሁ ነው ያላችሁት። ደሳለኝን ውቀሰው፣ ምሬን ውቀሰው፣ ባየን ውቀሰው፣ ዘመነን ውቀሰው። አሁን ዘመነ የት ያውቃል? አሁን ይሄ ልጁ ይታሰር አይታሰር? ሜቢ አሁን እኛ በሚዲያ ላይ ድምጽ ስንሆን ምናምን ሰምቶ ሊሆን ይችላል። ምሬ በዚህ በሚዲያ ድምጽ ስንሆነው ልጁ መታሰሩን ሰምቶ ሊሆን ይችላል። ኦፊሻሊ ግን እኔ አሁን ለምሳሌ አፋብን መግለጫ አውጥቶ ኦኬ፣ አፋብን መግለጫ አውጥቶ ሳሚ የሚባለው ሳሚ ጌቱ አቶ ሳሚ ጌቱ በዚህ ስራቸው ይሄ መረጃ ስለተገኘባቸው በቁጥጥር ስር ውሏል ተብሎ በአፋብን የህዝብ ግንኙነት ኃላፊ ማን ነው አስረስ ምናምን በህዝብ ግንኙነቱ ተለጥፈው ቢሆን እኔ እንደ ድርጅት ያመነበት ጉዳይ ኦኬ ይመርመር ይጣራ። እኔ ሚዲያ ላይ መጥቼም አልጮህም። እውነታው ግን ልጅየው የታፈነው በግለሰቦች ፍቃድ ነው፣ በመከታው ማሞ ፍቃድ ነው የታፈነው፣ በስኳድ ነው። መከታው ማሞ ለጌታ አስራደና ጆን ለሚባል ፋንድያ ስላፈነደደ መከታው ማሞ ለዝናሽ ታያቸው ስኳድ ስላፈነደደ የምን አባታቸው ነው ዝም ብለው ነው መከታው ምናምን ለምን አባ ነው ጀግና ብዬ የምጠራው ይሄን ቅማላም መከታው ማሞ የሚባል ቅማላም ፉንድድ የስኳድ የሚያፈነድድ ማለት ነው ተፈንዳጅ። እኔ እግዚአብሔርን ለመጀመሪያ ጊዜ በታሪክ ያየሁት ወንድ ልጅ መሳሪያ ይዞ ሲያፈነድድ ያየሁት መከታው ማሞ ነው። ለስኳድ ማለት ነው ሲያፈነድድ ያየሁት። እኔ በአማራ ባህል ማቀው ጀግና ሁሌም ጀግና ነው። በቃ ወንድ ልጅ መሳሪያ ከያዘ አያፈነድድም። በቃ ይተኩሳል። ራሱ ያመነበትን የወንድ ልጅ ባህሪ ማለት ይሄ ነው። መከታው ያ ሁሉ ጦር በስሩ ይዞ እኮ ራሱን አያምንም እኮ ቀዘናም ነው፣ ቦቅባቃ ነው፣ ፈሪ ነው። በነገራችን ላይ መከታው ማሞ ሂድ ስለተባለ መስኪን አማሮችን እዛ የሸዋ አማሮችን ብሬኖች አድርገው ያዘምታል ምናምን። አማራ ደግሞ ጀግና ነው። እነዛ ወጣቶች ምንም ያውቁት ጉዳይ የለም። ወታደራዊ መመሪያ ነው ይላቸዋል፣ ሂደው ይተኩሳሉ። አሰግድ ላይ ያደረጉት እንደዛ ነው። በነገራችን ላይ እንደዛ ነው። አሰግድ እኮ ያልተኮሰው የሸዋ አማራ ወገናችንን እርስ በርስ አላጨርስም ብሎ ነው። እውነታው ይሄ ነው። አሰግድ ተላልፎ ራሱን የመስዋዕትነት በግ የአብርሃም በግ ያደረገው የሸዋ አማራ በእኔ ምክንያት መገዳደል የለበትም። በቃ እኔ ራሴን አሳልፌ ሰጥቼ ጦሩ ይትረፋል። እውነትም ደግሞ ተርፏል። አሰግድ ያኔ ተኩስ ሆኖ ቢሆን እኮ ሸዋ ላይ ዛሬ የምንናገርበት ፋኖ የሚባል ነገር አይኖርም ነበር። ዛሬ ላይ በጣም ብዙ ሰው ነበር ያልቀው። እውነታው ያ ነው። ይሄ መከታው ግን የሚባል መሀይም በቃ መሀይም ከመሀይምነቱ አልፍም፣ ደንቆሮ ከደንቆሮነቱ አልፍም፣ ደደብ ከድድብናው አልፍም። ያልተማረ ኢሊትሬት አንኤጁኬትድ ስለሆነ ይሄ የማደርገው ነገር ምን አይነት ቀውስ ይዞ ይመጣል ብሎ የማሰላሰል ፖለቲካ አይሰራም፣ አይረዳም። መሀይም ነው። እና እንደዛ አይነት መሀይም አስቸጋሪ ነው መግባባት። ከእንደዛ አይነት መሀይም ጋር መግባባት አስቸጋሪ ነው። ከእንደዛ አይነት መሀይም ጋር መነጋገር በጣም አስቸጋሪ ነው የሚሆነው። ኤኒዌይ የገባችሁ ቀጥል። ጥያቄ ምልክት ያለው ኦኬ ሰማን ያ ቀጥል ይሰማል። ቀጥል ያ የድርጅቱ ምክትል ሊቀመንበር መከታው ማሞ አርቲስት ሳሚ ጌጡን አፍኖ ነው ያለው። ምን ትላለህ እስኪ እንዳንተ? ኦኬ ትግል አይኖርም። አማራ አድማ ብተናን በመምታት ልዩ ኃይልን በመምታት ሚኒሻን ፖሊስን በመግደል የሚያሸንፈው ትግል የለም። እንዳንድ ቁመን ወጣቱንና ማህበረሰባችን አደራጅተን እናሸንፋለን። ነገር ግን አሁን የመከታው ያደረገው ስራ እውነት ልጁ የጽምዶ ተሸካሚ ከሆነ የህዋት የደደቢት በረሃ የነ ደብረጽዮን ገረድ ከሆነ ውጣ ይቀማላም ልጅ አንተ ቅማላም ነህ ዝምባም ምን አባተ በጣም ትከረፋላችሁ። ደግሞ አንተ የጎንደር ስኳድ
ምን አባታችሁ የምትከረፉት? በቃ አትግማሙ። አንፈልጋችሁም አትምጡ። ምን አባታችሁ ነው የምትሉት? ቅማላም ከዮሐንስ ንጉሴ ሙጬ በላይ ትግሬ የለም። ምን አባ ነው የምታወራው? ቅማላም ትግሬ ዮሐንስ ትግሬውን ደመቀን ተሸክመህ ስለ ትግሬ ይኸውላችሁ። ከዚህ በኋላ እንደውም አንድ እውነት ልንገራችሁ። ከዚህ በኋላ እንደውም ጽምዶ ባላችሁ ቁጥር እንደውም እኔ ጽምዶን እንድፈልገው እንዳታረጉኝ ቅማላሞች። የትግራይ ህዝብ ወንድም ህዝብ ነው። ምን አባ ነው የምታወራው? ከዚህ በኋላ የትግራይ ህዝብ ጋር እንደውም እኛ አንጣላም። ቅማላም እየሰማ ነው። ከዚህ በኋላ የትግራይ ህዝብ ጋር እኛ አንጣላም። እስኪ ታብዳለህ የቅማላም ልጅ 4 ነጥብ ታብዳለህ እያልኩ ነው። ስታብድ ታያለህ። ከዚህ በኋላ በዚህ ምናምን ህወሓት መጣች ምናምን ብሎ የሚዘምት አማራ የለም። ቅማላም ታየዋለህ። አንተ በአማራ ላይ የምታሾፍ ከሆነ በአማራ መታሰር የምታሾፍ ከሆነ ለዛ ነው የነዛ የወልዲያ ወጣቶች ደም ሆኖ ይፈረዳል ማለት ነው። ስህተት ነበሩ ማለት ነው። አንተ የቅማላም ልጅ ዛሬ ደመቀ ወልቃይት ላይ ስላለ ወልቃይትን የያዘው ከመሰለ ተሳስተሃል። የለማይ ልጅ ነገ አማራ ብለህ ስትፎነደድ እናያለን። አንተ ቅማላም የትኛው መሳሪያ ታጥቀህ ነው ስታስቀረው ወልቃይትን እናያለን። ከዚህ በኋላ እኛውም እንዳውም አይተዋል። ሐምሌ 5 የምትለውን ደመቀን ደንቆሮ ደመቀ ዘውዱ የሚባል ጣዖት ብቻን ተሸክመህ ነው የምታመልከው እያልኩ ነው። አንተ የገረድ ልጅ እውነታውን እነግርሃለሁ። ደመቀ ዘውዱ የሚባል ጣዖት ተሸክመህ ብቻን ታመልካለህ እያልኩ ነው። አምልክ። አይታችሁታል አይደል? ሐምሌ 5 ብቻህን ያከበርከው ማን አባ አክብሮልሃል? ሐምሌ 5 ከዚህ በኋላም አናከብረውም። እውነታውን ነው የምትረዳው። 4 ነጥብ የህወሓት ደመቀ ዘውዱ የሚባል የህወሓት ኮልኮሌ ስምረት የሚባለውን የህወሓት ታጣቂ ወልቃይት ላይ ያሰለጠነ መተህ ጸምዶ ምናምን ትላለህ። ከዚህ በኋላ በቃ ሰሜናዊ አንድ ነን፣ የኤርትራ ወንድሞች ጋር አንድ ነን። ምን አባ ነው የምታመጣው? ቅማላም አይ ላይክ ጸምዶ ምን አባ እስኪ ገደል ስትገባ ያለው በቃ መጣመር ማለት እኮ ነው። ፖለቲካ ካልተጣመርክ ደግሞ አታሸንፍም። ቅማል እኛ በአቋም ደረጃ ህወሓት በጂኖሳይድ ፈጽሟል ብለን እንጂ እኛ አማራ ነኝ ከሚለው ከመከታው የበለጠ እኮ አላደረገንም። ትግሬ ከመከታው ጸምዶ አሁን ህወሓት ከመከታው ላይ ምን አደረገ? ከመከታው የበለጠ አላደረገንም። ቆይማ ህወሓትም አማራን የገደለው መከታውም አማራን የገደለው ምን አባታችሁ ነው የምትሉት? መከታውን የገደለው እንደውም የሸዋ አማራም ህወሓትን በዛ ደረጃ የሸዋን አማራ የገደለችው አይመስለኝም። መከታው በገደለው ልክ እኔ እውነቱ ነው ህወሓት ገደለችው ተብሎ የሚታማው በደንብ የገደለችው የወልቃይትን አማራና ራያ ነው። ሌላው እኮ ዝም ብላችሁ ነው ሮሮ የምታሰሙት። አስመሳይ ሁላ ምን አባ ነው የምትለው? እዚህ የመጣ ጸምዶ ምናምን ቅማላ ዛሬ ይሄ ድርኳዜ ትካዜ ምናምን ብሎ የመጣው ስብስብ የዝናሽ ታያቸው ስብስብ የአብይ አህመድ ስርዓት ለማጽናት አይደል እንዴ? ድርኳዜ ምናምን ብለህ ትካዜ ተሰብስበ የመጣኸው አንተ ገልቱ ሁላ ምን አባታችሁ ነው የምታወሩት? ድርኳዜ ትካዜ ድርኳዜ ነው ያላችሁት አይደል? ትካዜ ብየዋለሁ። የብልጽግና የድል አድራጊነት ብላችሁ ነው የመጣችሁት። ምን አባታችሁ ነው የምታወሩት? የብልጽግና የድል አድራጊነት ወይም ድርኳዜ ወይም የአማራ ትካዜ ብለህ የመጣ ገልቱ አሁን መጣህ ጸምዶ ምናምን ልትለይ አትችልም። ሂድና ተጻመድ ፉንድድ። ከደመቀ በላይ ኮልኮሌ ትግሬ የለም። የትግሬ ጥላቻ ካለብህ ህወሓት ወልቃይት ላይ የሰለጠነ ጸምዶ ምናምን እያልክ አትነፋረቀብኝ እያልኩ ነው። አንተ ልጋጋ በቃ አንዳንድ ጊዜ ሲገባ ይገባል። ምንድነው አይገባህም እንደ ስኳድ አንዳንድ ጊዜ እኮ ነገር ባይን ጥቅሳ ይገባል ይባላል። አማራ አክንት ብሎ ሲጸየፍም ማፈር አለብህ። ሊገባ ይችላል መግባት አለብህ እንዴ። አንዳንድ ጊዜ ቀይ መስመር የሚባል ነገር የመጣ ጸምዶ አትበል። ከፈለክ እኛ አማሮች ነን ቅማላም፣ እኛ መጣመር ከፈለግ ነው አካል ጋር እንጣመራለን እያልኩ ነው። የቅማላም ልጅ ማናባ ምን ታመጣለህ? እስኳድ እኔ ያልወጠንኩት ትግል ቅዱስ አይደለም ምናምን ብለህ እንደዛ አይነት ትግል የለም። እኔ ያልወጠንኩት ትግል እኔ ያልፈተፈትኩት ትግል ቅዱስ አይደለም የሚል እኛ የጎንደር ምናምን እኛ እንዲህ ያላደረግነው የምትለው የጎንደር አማራን ማትወክል ልጋጋ ያልፈተፈት ነው ያልወጣወጥ ነው ወጥ አያምር የምትል ቅማላም ከዚህ በኋላ
አዎ እናንተ በእናንተ የሚዘወር የአማራ ትግል የለም። ስኳድ አስረግጬ እነግራለሁ። ከዚህ በኋላ የተከዜን ዘብ ልታደምቅ ትችላለህ። 4 ነጥብ። አማራው አሁን ህወሓት አያርገውና ህወሓት አሁን ወደ ወልቃይት ብትመጣ ታስቆማታላችሁ? ግን እውነታችሁ ነው? ታስቆማታላችሁ ወይ? ህወሓት እኮ ፍራቸዋ ይኸውላችሁ፣ እኔ እውነቱን እንገራችሁ። ህወሓት ፍራቸዋ የጎጃም አማራ ይነሳብኛል፣ የቤት አማራ ይነሳብኛል፣ የሸዋ አማራ ይነሳብኛል። አማራ ሆን ብሎ ተነስቶ ይበላኛል ብላ እንጂ እኮ አይደለም። ህወሓት ወልቃይት ጎንደር ለመግባት 24 ሰዓት አይፈጅባትም። አንተ ልጋጋም ምን አባ ነው እዚህ የመጣ የምትላገገው? ህወሓት ይኸውልህ አይደለም ወልቃይት ጎንደር ከተማ ገብታ ጎንደርን በቁጥጥር ስር ለማዋል 24 ሰዓት አይፈጅባትም እያልኩ ነው። አንተ ቅማላም እውነታውን ነው የምነግርህ። 24 ሰዓት አይፈጅባትም። ምን አባ ነው ወልቃይትን ያስመለስከው? በአማራ አንድነት ነው። የትኛው የጎንደር ታጋይ ብቻ ነው ወልቃይትን ያስመለሰው? እስኪ እኔ ነኝ ይበል እስኪ። ወልቃይትን ብቻዬን አስመልሻለሁ የሚለው ወንድ የሆነ እናት የወለደች የጎንደር ታጋይ እስኪ ይምጣ። ብቻዬን ነው እኔ ብቻዬን ያስመለስኩት ወልቃይትን የሚል እናንተ ካዲዎች እዚህ የመታችሁ አትለፈገዱ። እስከ ጥግ መልሳለን። ከዚህ በኋላ እንዳውም እኔ እውነቱን እንገራችሁ አይደል የጸምዶ ተቃዋሚ ነበርኩኝ። ለናንተ ለደመቀ ዘውዱ ኮልኮሌ ሲባል ግን ለደመቀ ዘውዱ የጣዖት አምላኪ ለጣዖቱ ደመቀ ዘውዱ ሲባል እኔ ጣዖትን ከማመልክ ከጠምዶ ጋር ሰርቼ ጣዖትን ባፈርስ ይሻለኛል። እውነታውን ነው የምነግርህ። እኔ ጣዖት አላመልክም። ጣዖት አምላኪ አይደለሁም። በቃ ፖለቲካው ኢትስ ቬሪ ሲምፕል። ፖለቲካው ይኸውላችሁ ልንገራችሁ። ፖለቲካው ባይ ዘ ዌይ ተፈራ ወጥቶ የተናገረው ጀነራል ተፈራ በማዕዛ ሚዲያ መጥቶ የተናገረው አይ ሳፖርት ሂም። ለምን ሂዝ ምክንያታዊ ነው። ደመቀ ዘውዱ የሚባል የህወሓት አሽከር ኦኬ፣ የህወሓት ኮልኮሌ 27 ዓመት የወልቃይትን አማራ በቁሙ ሲቀብር ቆይቶ አሁን ደግሞ የወልቃይት ኮሚቴ ነኝ ምናምን ብሎ የጎንደር አማራ ጣዖት ሆኗል። የጎንደር ጣዖት ሆኗል። ጣዖቱ ደመቀ ዘውዱ ጣዖት ነው ብለህ ከመጣህ ጎንደሬ፣ ስለዚህ እዛው ጣዖትህን ታመልካለህ እያልኩ ነው። 4 ነጥብ። እዚህ ጋር እኔ ጋር የመጣህ አትጨቃጨቅ፣ እኔ ጋር የመጣህ አትለፋገድ እያልኩ ነው። ምን አባ እኔ አማራ ነኝ ብሎ ከሚሰራ የጎንደር አማራ ጋር ችግር የለብኝም፣ እሰራለሁ። ከዛ ውጭ ግን ደመቀ የሚባል ጣዖት ተቀበል የምትል ጎንደሬ የሚል ማንነት ይዘህ የምትመጣ ደንቆሮ ካለ እዛው ጣዖትህ ብቻህን ታመልካለህ እያልኩ ነው። አስረግጬ ነው የምነግርህ። በነገራችን ላይ እዚህ ላይ ደመቀ የሚባል ኮልኮሌ ፋኖ ኮሪደር እንዳይኖረው አድርገው ወልቃይትን ይዞ ወልቃይትን አንቆ ኦኬ፣ የህወሓትን ስምረት የሚባል ጌታቸው ረዳ አማራ እናጠፋዋለን ሲል የነበረ ጌታቸው ረዳን ተቀብሎ እንጀራ አብልቶ ምናምን አጠጥቶ የሚልክ የኦህዴድ የጨፍጫፉ የብልጽግና ስርዓት አስቀጣይ ደመቀ ዘውዱን አንጠልጥዬ እሞታለሁ የምትል ጭጋጋም ስብስብ ካለ እዛው ትንጫገጋለህ እያልኩ ነው። በቃ 4 ነጥብ። ስለዚህ አትፏልሉ እያልኳችሁ ነው። እስኳድ አትፏልል፣ አትጥገብ። እዚህ ዝም ብለህ ያዘው ምናምን ወንዱ ምናምን እያልክ ሱሪ ምናምን እያልክ አትላገግ እያልኩ ነው። እውነታውን የምነግርህ ህወሓት ጎንደር ከተማ ለመግባት 24 ሰዓት አይፈጅባትም። አይታችኋል። እስከ ደብረ ሲና ስትመጣ እስከ ደብረ ሲና ነው የመጣችው፣ እስከ ሸዋ ድረስ። እንደ አማራ ቁመን ያቆምናት ሸዋ ላይ ነው። ቅማላም ጀነራል ተፈራ ማሞ ነው እንደገና ገብቶ በሁለት የአማራ ልዩ ኃይል ወገብ ዛላዋን ብሎ ወደ መቀሌ ይሸኛል። አሁን ከህወሓት በላይ ጀነራል አንተ ለአማራ ህዝብ ከጀነራል ተፈራ ማሞ በላይ ተቆርቆረህ ነው አንተ አስመሳይ ሁላ የጎንደር ስኳድ ከህወሓት በላይ ማነው? ከጀነራል ተፈራ ማሞ በላይ ለአማራ ተቆርቆረህ ጸምዶ አሳስቦ ማለት ነው። ህወሓት 4 ኪሎ ብትመጣ መጀመሪያ አፈንዳጁ አንተ ነህ። ዛሬ ላይ ያዙ ሊቀቁ የምትል ስኳድ የመጀመሪያው አፈንዳጅና ተፈንዳጅ ስኳድ ነው ያልኩ ነው። አንተ ገልቱ ለህወሓት ካልተገረድኩ ደብረጽዮንዬ ብሎ የሚመጣው የመጀመሪያው የጎንደር ስኳድ ነው። እመነኝ፣ ቃል ለምድር ለሰማይ ህወሓት 4 ኪሎ ብትመጣ የመጀመሪያው አፈንዳጅ የፈርጠው ስኳድ ነው። ጌታ ስራዲ ነው መጀመሪያ የሚያፈነድደው። ከመለስ በላይ እኮ በዚህ ምድር ላይ መሪ የለም ብሎ የተናገረ እኮ አገኘው ተሻገር የሚባል ቀዘናም እኮ ነው። የኦህዴዱ መሪ አገኘው ተሻገር
መለስ ማለት እኮ ቪዲዮ ወደ ኋላ ሄዳችሁ አድምጡት። መለስ ማለት መለስን የሚያክል በዓለማችን መሪ አይገኝም ምናምን። ይኸው በቃ ታሪካችሁ ይሄ ነው። ማጎብደድ፣ መፈንደድ ምናምን በውሸት ማሲንቆ በውሸት ማሲንቆ በቃ መምታት፣ ዳንኪራ ጀግናው ምናምን ይሄ ፉከራ ነው። በቃ ፉከራ በቃ አንዳንድ ጊዜ እኔ እውነታቸው መሰለኝ ሌሎቹ ብሔር ብሔረሰቦች አማራ በቃ ፉከራ ያበዛል ሲሉ እኔ አንዳንድ ጊዜ ራሴን ቆም ብዬ ለማዳመጥ ሞክራለሁ። በቃ ፉከራ ስትወዱ ስኳዶች ምን አባታችሁ ናችሁ ነው? ትለጠለጣለ። እኛ አሁን አጀንዳችን ንቅንቅ አንልም። ለወንድማችን ድምጽ ነው። አሁንም ደግሞ ሌላ አንድ ስኳድ አንድ በጎንደር ስም የሚነግድ ስኳድ መጥቶ ገስት ላይ እንትን ካለ ለደመቀ ዘውዱ 10 እጥፍ ይለበለባል ማለት ነው። አሁን ስኳድ ይኸውልህ ፖለቲካ ልሰራ ብለህ ፖለቲካ ተሰራብህ። ሁለተኛ እንደዛ አይነት እንዳይለመደ አድርጌ ነው የምሰድህ። ሁለተኛ ስኳድ እኔ ላይ ፖለቲካ ልሰራ መተህ አንተ ላይ ፖለቲካ ሰራውብህ። ኤኒዌይ ቀጥሉ። ለወንድማችን ለሳሚ ድምጽ ሁኑ። እንዲህ አድርጌ ነው የምለበልበህ የልጋጋም ልጅ። ይፋፋን ነው ቀጥ የገባችሁ ቀጥሉ። ሰላም ሀይሚ እንዴት ናችሁ? ሁላችሁ ሰላም ናችሁ? አለን ለወንድማችን ምን ታያለሽ? የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር አጋቹ መከታው ማሞ አፍኖ ነው ያለው። የድርጅቱ ምክትል ሊቀመንበር ሳሚን አፍኖታልና ምን ታያለሽ? እስኪ ጅበል። እኔ ባለፈው ገብቼ ነበር ረስታኝ እንጂ ማለት ነው። ሲጀመር ሳሚ ትግሬ ምናምን የሚሉት ባለፈው የሆነ ታስታውስ ከሆነ ቲሸርቱ ኤክትራን ባንዲራና የአማራን ባንዲራ ከዛ የትግሬን ባንዲራ የሆነ ቲሸርት ለብሶ ነበር። ግን እውነት የሱን ቤተሰብ የሚያቃቃን እኔ ያገሩ ልጅ ነኝ። መብቱ ነው፣ በቃ መብቱ ነው መልበስ ከፈለገ። እኔም ነገ ለብሼው እመጣለሁ። ማን አባቱ ያስቆመኛል? ቅማላሞች ታያቸው። ዝም ብለሽ ቀጣይ ሐሳብሽን። እሺ ኧረ ችግር የለም ይስደቡኝና ከዛ ማለት ነው የሚሰርጉት ለዛ ነው። ግን እሱ በትግሬም ሆነ በኦሮሞም ሆነ የሱ ቤተሰቦይ የሚያቃቃቸዋል። የልሊ ባዩበት የልሊ በዳሩበት በኳሉበት የተወለደበትን ቅያስ ለቅቆ እናትና አባት ሰነ ቤተሰቦች መስዋዕት የከፈለ በአማራ ማለት ነው። ገባ? ግን ይሄን ቢሉ ማለት ነው ለሱ ይሄ የሚገባው ከሆነ ሁሉም ነገር ቀላል ነው። ግን ለትግሬ እንዲናው የሚሉት ያሽ ቲሸርት ሰላዩበት ነው እንጂ እሱ ሲጀመር ትግሬ ጋር ምንም ግንኙነት የለውም። ገባ አይደል? ግን የፈለጉትን ቢሆን ችግር የለውም። እነሱ ራሱ ይገባቸዋል። አውቀው እኮ ነው ይሄ ትግሬ ጋር ምናምን የሚሉት አውቀው ይገባቸዋል። ግንኙነት ቢኖረው ታዲያ የአፋብን ምክትል ማን ነው ዋና ሊቀመንበር እንዳለ የአፋብን አመራሮች መቀሌ አይደል ከትመው የነበረ እንዴ? ምንድነው የሚዋሸው? አፋብን ራሱ ተጣምዶ አይደል የመጣው እስከ ሱዳን ድረስ። ምንድነው የሚዋሸው? ይዋሻል እንዴ? ለምን ይዋሻል? ይሄ አደባባይ ማማይሚ ቀጥሉ። ሌሎቻችሁ ቀጥሉ። ማንም ሙልት የሚያደርገኝ ማንም ማለት የምፈልገው ማለት ነው ድርጅቱ ቆይ ሴታ እኔ እንጃ ነው ያላቅም ማን ሚውት እንዳደረገካት ሴታች ያሉት ናቸው የሚሆኑት ሞዴሬተር ያላቸው ሴታ ቀጥይ። እኔ ማለት ነው ሳሚ ያሳዝናል። ኢቭን በአሁኑ ሰዓት ማንም ገበሬ አርሶ ሲያንደፋርስ የሱ አባት ግን ኢቭን ማለት ቤቱን ዘግቶ እርሻውን ስድ እያሳደረ ነው የሱ አባት ማለት ነው። ግን እኔ ችግር የለውም ሃይሜ ሰማያለሽ ቀጥይ። ታውራ ትጨርስ እሷ አሻውሪ ችግር የለውም ያደም እኔ ብዙም ሚዳ አልወድም። አውሩ ጨርሽ። እህታችን እየተናገረች አለችው። ሀሳብሽን ጨርሽ። ካልጨረሽ ሀሳብሽን ጨርሽ። እህታችን ሀሳብሽን ጨርሽ። ድምጼ እየተሰማችሁ ስላልሆነ ነው ተሰማለሁ ወይ ያልኩት።
እኮ ማለት እኔ የምለው ማለት እሱ ትግሬ እንድነው ሲሉ እኔ እሱ በትግሬም ደስተኛ አይደለም በማንኛውም እሱ አማራ ብሎ ስለተነሳ ግን በአማራ የከፈለው ዋጋ እሱ ብቻ ሳይሆን ሰነዘር ማንዘሩ በጣም የሚከብድ ነው የሚያቃቃው ሳሚን ማለት ነው። እና እኔ ደግሞ የምለው ይሄ ለሱ የሚገባው ከሆነ ሁሉም ነገር ቀላል እያልኩ ያሉት የሚያቃቃው ሳይሆን እዩትላችሁ ሳሚ ልጅቷ የምትለው የሳሚ ቤተሰቦች በመንግስት ከሚኖሩበት ከመሬታቸው ከሀገራቸው ተፈናቅለው በሳሚ ምክንያት ሌላ ሀገር ናቸው ፋኖ ነው ልጃቸው በሚል እያለች ነው። ገባችሁ? እንግዲህ የልጅ ቤተሰቦች ሁሉ እንግዲህ ቤተሰቦቻችሁ አገር ለቀው ሲሄዱ ምን ያክል ሰቆቃና መከራ እንዳለው ማወቅ ነው። በቃ ከምትኖሩበት ገበሬ የሆነ ሰው ወደ ሌላ ሀገር ሲሄድ እንዴት ነው ኑሮ? ተፈናቃይ ማለት ነው። ቤተሰቦቹ ተፈናቃይ ናቸው። በማን? በመንግስት። ይሄን ነገር ዛሬ ይቺ ልጅ ብቻ አይደለችም፣ እኔም በውስጥም ጭምር ነው የተነገረኝ። በዚህ ልክ የልጅ ዋጋ ከፍሎ ዛሬ እነ መከታው ከብልጽግና ተልኮ ነው ይዘው የመጣው ብለው ይሄን ልጅ ለመግደል ዶክመንተሪ ፊልም አሰርተው ቀርጸው እነና ወሰና እየተገደሉ ጊዜ ታስታወሳችሁ? የነና ወሰናይን ወንድም እየደበደበ የነና ወሰናይን ጓደኞች እየደበደበ ከሞት የተረፉትን አብይ አህመድ እናሰግድን ብዙ ብርቱካን የምትባለው ልጅ በኢቢኤስ ቀርባ ምን እንደተደረገባት እንደዛ እየተንሰቀሰቀች ካለቀሰች በኋላ ለህዝብ ካደረሰች በኋላ ችግር ሲፈጥር ህዝብን እንደ ህዝብ ሲያስነሳበት አብይ አህመድ ምንድነው ያደረገው? ልጅቷን እና እሷን የሚመስሉ ሰዎችን አምጥቶ ካሁን በፊት እንደዚህ ነበረች ምናምን እያሉ ምን አይነት ድራማ እንደተሰራ አይታችኋል። ተመሳሳይ ከአብይ አህመድ እና ከቲፒኤልኤፍ የተወረሰ የውሸት ዶክመንተሪ እየደበደበ ከቲፒኤልኤፍ ጋር ማነው ከመንግስት ጋር ነው የምሰራው እንደዚህ አይነት ፋኖችን ለመንግስት እጅ አሰጥቻለሁ። ልጁ የተናገረው ስለ ፋኖ 50 ፋኖ ነው ምናምን ከመከታው እንዲወጡ አድርጊያለሁ ማለት ሁሉም ሰው ሲሰራ ነበር። ይሄንን ከመከታው ወጣው ወደ ብሔርተኛው። ምክንያቱም መከታው የእስክንድር ነጋ እንትን ነበር። አሁንም በርግጥ የሱ ነው። አሁንም እኮ ለእነ እስክንድር ነጋ ጋር የነበሩ ኃይሎች ለምን ዶላር ዝም አያጅቦ ምናምን አልክ ብሎ ነው አይደል? የዶላር ዝ ብሎ ስለዘፈነ ነው። ያንን ለምን አልክ ተብሎ ነው ልጅ ዋጋ እየከፈለ ያለው። ስለዚህ ሳሚ በቤተሰቦቹም ዋጋ እየከፈለ ነው። እዚህም ደግሞ በፋኖ ታፍኖ ዋጋ እየከፈለ ነው። እዩላችሁ መከታው በጣም ቂም በቀለኛ እዩላችሁ። ማይም ስትሆን በነገራችን ላይ ሳትማር ስትቀር ደደብ ስትሆን ይቅርታ አታውቅም። ይቅር ባይነት ይቅርታ ደደራርገ ከወንድሞች ጋር ከፈጸምክ በኋላ እኔ የሰውዬ ከበሽታው ከድድብናው ከድንቁርናው እንዳልዳነ ያየሁት ዩሪ ቤት ዩሪ እንግዲህ ከዚህ ሚዲያ ላይ ማንንም በስድብ መልኩ ማንንም ተናግሮ አያውቅም። ፖለቲካሊ ትችት የተቸን ዩሪ ስኳዶች አዘውት እጁን ጠፍንገው ይዘው ይሄን ሲለን ነበር አፋድ በነበርን ሰዓት። ስለዚህ ብሩክ በሱ ቤት እንዳይቀርብ ካልሆነ የሸዋ አንድነት ይበታተናል ምናምን ብለው ዩሪ ቤት ያ ብሩክ የሚባል ልጅ እንዳይመጣ ሲደረግ በቃ መከታው የሚባል ጩጬ ትንሽዬ ጭንቅላት አማራን በቃ የማይመጥን አንድ ገበሬ ምንም አማራን አንድ በቃ ተራ ልብስ ሰፊ የነበረ ማይም እየመራው እንደሆነ ነው። በቃ አለቀ። አንተ መሪ ስትሆን የፈለገው ነገር ቢመጣ ብትሰደብ ብትረገጥ በቃ ስፓስ ያለፈ አልፏል። ምንም ልትል አትችልም። መከታው ግን በቃ ያለፈ አልፏል የሚባል ነገር መከታው ጋር አይሰራም። በቃ ተናግረሃል አይደል? በቃ ትታሰራለህ፣ ትገደላለህ፣ ግንባር እየተበተንክ በቃ ትጣላለህ። የሰው ልጅን እንደ ዝንብ ነው የሚያየው። ይሄ ደግሞ ከአውሬነትና ከአጋንንትነት ያልተናነሰ ስራ ነው። እና ወንድማችን ሳሚ ዶክመንታሪ ሙቪ እየተሰራበት ነው፣ እየተደበደበ ከዛ በኋላ ሊገሉት ነው። የኛ የቤት አማራ ልጆች ነን የምትሉ አዮች እናንተ ደደብ ደንቆሮዎች ማለት ነው። እናንተ ማይም እኛ እኮ እናቃችኋለን። ፖለቲካ እንኳን አርቲኩሌት አድርጋችሁ ገስ ላይ ገብታችሁ በደንብ መተንተን የማትችሉ ደንቆሮ ዛሬ የግል ቂማችሁን መበቀያን ያደረጋችሁት። ሳሚ ላይ የሚሰራው ድራማ እየተረክት ነው። ከቤት አማራ አንዱ ዘፈን የሚሰራ ሙዚቀኛ ነኝ ብሎ መጥቶ የሸዋ አማራን
በብልጽግና ላይ አስመታ እንደዚህ አድርጎ እንደዚህ ሲያረግ ነበር ምናምን እየተባለ ትርክት ሲሰራ አጠቃላይ ቤት አማራ ከሁሉ የመጣ ሳሚን እንደ ወሎ ነው የሚያስወቅሰው። ያን ብቻ አይደለም እንደ አማራ ሸዋና ወሎ ላይ ትርክት እየተሰራ ነው። መከታው ደደቡ ያንን ፊልም እየሰራላችሁ ነው ያለው። አለቀ። ይሄ ደግሞ ቴምር ከምን አመጣሹ ብትሉ እኔ ሪከርድ እነሱም ፋይናንሻሊ በደንብ የሚደግፍ ከነ ሪከርዱ ጭምር አለኝ ይሄንን እያረጉ እንደሆነ። አለቀ። ዶክመንታሪ ሙቪ እየተሰራ እንደሆነ የራሳቸው የሸዋ በደንብ ትግሉን የሚደግፍ ሰውዬ ትልቅ ሽማግሌ ሰውዬ ነው ይሄን ነገር የተናገረው። ገባችኋ? በደንብ ትግሉን በደንብ የሚደግፍ በደንብ። ስለዚህ ህዝባችን ላይም ትርክት እየተሰራ ነው እንደ አማራ የሸዋና የወሎ አማራንም ላይ ትርክት እየሰሩ ነው። ወንድማችንንም ለመግደል ይሄንን የተደረገው እኔ አንዱ የዛሬ አመት አካባቢ ነው ምናምን እዛ አብረን እንትን ስላል ያገኘሁት አንድ የሚያቀኝ አንድ የፋኖ እንትን አንቺ ለምን አታርፊ ምናምን መከታው ደውሎ ረፊ በሏት እኔ አንቺ ጋር ያንድ አካባቢ ሰው እንደሆነን በምን እንዳወቀ አላውቅም። ደውሎ እንደዛ አለ እና አንቺ ለምን ስነ ስርዓት አይኖርሽም አታርፊ ማለኛ አንዱ ደውሎ የፋኖ ማይዘ ባናት ተተከልን ያልኩት እስኪ ተሳስት ያም ጭምር ሊያስፈራራይ ምናምን ነው የሞከረው። እስኪ ወንድ ሆነ ስታስፈራሩ እኔን ስታስቆሙኛል እኔን የምታሳርፉኝ የማቆመው ሳሚ የሚባል ምስኪን አማራ ወንድማችንን ስትለቁ ብቻ ነው። ካልሆነ የፋኖ ትግልንም ተቃዋሚ ሆኜ ነው የምመጣው። እየጠበቅናችሁ ነው እየጠበቅናችሁ። ሳሚን ፍቱት ነው። ሳሚ ችግር ቢኖርበት እኔ አስወርቱ ጋር በጭራሽ ለሳሚ ድምጽ አልሆንም። ሳሚ እኮ በጎጃምና ወሎ የሚባል ጎጥ እኮ ሲነሳ እኔንም ሲሳደብ የነበረ እኮ ነው። እኛ ወሎ ልጆችን ከጎጃም ሳይዶ ነው እኔ አማራ ነኝ ጎጥ አላቅም ምናምን እያለ ከነ ቤተልሔም ዳኛቸውና ዛሬ ሽጣውት የብልጽግና ስራ ሲሰራ ተይዞ ነው ብላ ለተናገረቻቸው አዝማሪ ከነሱ ሳይዱ ነው እኮ እኛን ሲሳደብ የነበረ። እኔንም ሲሳደብ ነበር፣ ሃይሜንም ሲሳደብ ነበር። እኛ እኮ ጸብነን ከሳሚ ጋር። እኔ ሳሚ የሚያረገው እኔ በጣም ቱማች ጅላጅል ስለሆነ ብዙም አይመቸኝም። ጅልም ስለሆነ ነው በነገራችን ላይ እዛ ሄደው። ጅል ባይሆን ስማርት ባይሆን የሆነ የዋነት ባይኖርበት አይሄድም ነበር ሸዋ። እንደዛ አፉን ከፍቶ ዶላር ዝም ብሎ ዘፍኖ መከታው ያለበት ቀጠና ሲሄድ ጅልነቱን ነው የሚያሳየው። በቃ የመጨረሻ ሞኝ ነው። እኔ ሞኝነቱን ያየሁት በብዙ ነገር አይቼዋለሁ ዘሚዳል እና የሆነ ነገር ሲያንተ ዝጋ ዘርበል ምናምን ነው የምለው። የሆነ ነገር ፊት እንኳን አልሰጠውም። ገባችኋ? የዋነቱ ስላሳዘነ ነው ሳሚ። እኔ ቦን መከታው የሚባል አውሬ ባለበት ቀጠና እኔ መሄድ አልፈልግም። ለምን የፈለገው ነገር አይሆንም? ለምን የፈለገው? ምክንያቱም መከታው የሚባል ማይም በይቅርታ የማያልፍ ነው እንዴ፣ በይቅርታ የማያልፍ ነገ ጣተኛም ቤተሰብ ሁሉ አፈላልጎ የሆነ ነገር ለማድረግ ወደ ኋላ አይልም። እስኪ የሚያደርገውን መጨረሻውን እኔ ባለፈ ቢቢሲ ሲኤንኤን አልጀዚራ ሄዳለሁ ብላ ተናገረች። ተመን አደርገዋለሁ እንደማላደርገው አሳያችኋለሁ። እናንተ በተለይ ደግሞ እዚህ አሜሪካን ሀገር የምትኖሩ ማይማኖች አላችሁ። ፖሊስ ገና ከኋላ ላይት ሲያበራባችሁ ሱሪያችሁ ላይ ሽንት ምሸኑ አበሾች ስለ ቢቢሲ ስለ ሲኤንኤን ስለ ሚዲያ ያ ሚዲያ ማለት እኮ ልክ ሰይፉ ጋር ለመቅረብ እንደምታደርጉት ልክ የተለያዩ የሚዲያዎች ላይ መቅረብ ከፈለጋችሁ በምን መልኩ መረጃን አድርሳችሁ እንዴት ብላችሁ መቅረብ እንዳለባችሁ ካወቃችሁ the same thing እኮ ነው ማለፋከር። እናንተ ደደም ማይም ስለሆናችሁ ቢግ ዲል ይመስላችኋል። በጣም ቀላል ነው። መረጃችሁን ይዛችሁ የቱን ያክል መረጃው ሴንሲቲቭ ነው የቱን ያክል ለሚዲያው ይመጥናል ነው። አለቀ። ያንን ካየ በኋላ የትኛውም ዓለም ላይ ያለ አሜሪካን ሀገር ደግሞ ሁሉም ሚዲያዎች እዚህ ሀገር አለ ቅርንጫፋቸው። የትኛውም ላይ ማቅረብ ትችላለህ። ያንተ ፍላጎት ነው። አለቀ። ያንተ ፍላጎት ያንን እንትኑን በምን መልኩ ለሚዲያው የሚመጥን አድርገህ ታቀርበዋለህ ነው። ደደቦች አልጀዚራ ቢቢሲ ቴምር ሪከርድ እያረክ ፖስት አሁንም ንፍጣም ልጅ ቴምርማ እኔ እኮ አምኜበት ነው የማወራው። ወላ የፈለጋችሁትን ሪከርድ እያረጋችሁ ብትፖስቱ አምኜበት። እስኪ አንድ ሰው ይንካና ሳያችኋለሁ። ከዛ ቤተሰቦቼን የተወለድኩበትን ሰፈር እየጻፉልኝ ነው። ቴምር የዚህ አካባቢዋ ንግስት የቤተሰቦቼን እያጣሩ ማለት ነው። እስኪ ወንድ የሆነ ሰው እስኪ ይንካቸው ቤተሰቦቼና ከዛ ሳያችኋለሁ። የሸዋ ልጆች ቅዘናችሁ ይምጣ እናንተ። እኔ ማለት ነው እንደናንተ ቅዘናም አይደለሁም። አልፈራም። መከታው በስነ ስርዓት ህግን አክብሮ አማራ እንዳይሞት
ሲታገልና የአማራ ሞት ሲቀንስ እንጂ የአማራ ሞት እየጨመረ ከአብይ አህመድ እኩል እየገደለ አንድ ሁለት እያለ አማራን እየጨፈጨፈ መከላከያን ልብስ እያለበሰና እያበላ እያጠጣ እየላከ ንጹህ የአማራ ወንድም አምኖ ሄዶ ምንም አያረጉኝም ብሎ ሄዶ 2 ቀን ቪዲዮ ከቀረጸ በኋላ በሶስተኛ ቀን ጋማ ብለክ ይዛ አስረክ ዶክመንተሪ የውሸት እየደበደብክ እንዲበል እያልክ ዶክመንተሪ አሰርተክ ሳሚዬን አድርጎ ነው ብትል ባናት ተተከል ነው ማይም እንኳን አይደለም አንተ የሰራው የማይም ዶክመንተሪ ቀርቶ አብይ አህመድ የሚባል አገር መራለው የሚል ንፍጣም እሱም መርቶ እሱም ድራማ ሰርተው እነሱም አልተሳካላችሁ የራስን ወንድም ለማጥፋት በዚህ ልክ መሄድና ድራማ መስራት ግን ስለሚያሳፍር እንታገላቸዋለን። ሳሚ በሁለት መንገድ ነው እየተጠቃ ያለው። በመንግስትም እየተጠቃ ነው፣ በህዝብም እየተጠቃ ነው። የት ነው የሚኖረው ለምትሉ ደግሞ እኔ አትበይ ስለተባልኩ እንጂ ስለማውቀው ከድሮ ጀምሮ ማይጨው ነው የሚኖረው ሳሚ። በቃ ቤተሰቦቹ ተሰደዱ፣ እሱም ወደ ማይጨው ሄደ። ማይጨው ነው የሚኖረው። አዲስ አበባ ነው ምናምን የምትሉ ቆሻሾች አዲስ አበባ አይደለም የሚኖረው። በአፋር አድርጎ አቆራርጦ ነው የገባው። ገባችሁ? አቆራርጦ ማለት ነው። ስለዚህ ልጁን ለመግደል አማራ ወንድማችሁን ለመግደል በዚህ ልክ ድራማ ከሰራክ የውሸት ትርክት ደግሞ ቤት አማራ ላይ አንድ የወሎ ኃይል መጥቶ የወሎ ተወላጅ ዘፋኝ ሸዋ ላይ ጥቃት ላይ አስፈጽም ብሎ ተያዘ የሚል ዶክመንተሪ እየሰራክ ለህዝብ ስታበቃ ታሪክ ስታበላሽ እኔ አላዳምጥም አንተ ቆሻሻ። እነዚህ ግን የወሎ ማይሞች እዚህ ሚዲያ ላይ ያሉ ደንቆሮ ልጅ ዝም ብላ ተለጣፊ አሙካ ስብስብ እንደፈለገች ትበል፣ እኔ አያገባኝም። ስለዚህ ይለይልናል ስታስቆሙ ያለው እንደ ወንድ የሆነ ሰው እኔ ስለ መከታው ሳሚን ሊረሽ አንዳንዶቻችሁ የምትናገሩን ነገር ልጁን ሊያስረሽን ይችላል። መከታው ረሻኝ ስለሆነ ነው የሚረሽነው፣ እኔ ስላልኩ አይደለም። ሲጀመርም ሊረሽን ነው የያዘው። እኛ ደግሞ ረሻኝ እንደሆነ በአደባባይ ለህዝብ አሳውቀን ሳሚን ይግደለው አለቀ። እስካሁን ዶክመንተሪ ምናምን እየተባለም የሚባለውም ነገር ከዛ ቀርጸው ጨርሰው ገለውትም ሊሆን ይችላል። ገብቷችኋል? ስለዚህ እኛ ደግሞ እናያለን። እና አርበኛ ዘመነ ካሴ፣ እነ መሪ ወዳጆ፣ እነ ሄኖክ፣ እነ ሳሚ እናንተን ሲያግዝ የነበረ እናንተን ሲረዳ የነበረ ማንኛውንም ኃይል አሳልፋችሁ እያስበላችሁ ስለሆነ በቂመኞች በእናንተም ጭምር ነው እኛ ያፈር ነው። አዎ አብሯችሁ ፕሮቴክት ሲያደርግ የነበረ ትግሉን በሳንቲምም እናንተ ፕሮፓጋንዳ ሲሰራባችሁ ልጁ በሚችለው በድምጹ በእውቀቱ እናንተን እያሞገሰ በዶላር ተሽጠው የሄዱትን ኃይሎች ደግሞ ትግሉን የከፈሉትን ዶላር ዝም ብሎ ዘፈነ። በዛ ቂም ተይዞበት ዛሬ የተለያዩ ያልሰራውን ነገር ሰርቷል እየተባለ ድራማ ሲሰራበት ዝም ብላችሁ አይታችሁ ልጁን የምታስረሹን ከሆነ እናንተንም እንመጣላችኋለን ነው። ሌላ ደግሞ ኦኬ ወሎ ላይ ብዙ የመጡልኝ ኢንፎርሜሽኖች አሉ፣ ብዙ ማለት ነው እማቃቸውም አሉ። አልፋታችሁም የሆኑ ብዙ ነገሮች አሉ፣ ብዙ ጥያቄዎች የተጠየቁ ነገሮች አሉ። እነዛን ጥያቄዎች በአግባቡ ካልተፈቱ ነገ ከነገ ወዳ መረጃን በደንብ ሰብስቤ ማን ምን እያደረገ ማን ምን እያደረገ እንደሆነ በደንብ ስለማቅ እመጣላችኋለሁ። ቶሎ አስፈቱት ይሄንን ልጅ። ካላስፈታችሁት እናንተን ነው የምቀጠቅጣችሁ። እስኪ ማን ወንዱ እንደሚያስቆመኝ ሌላ አካባቢም እየቀጠቀጥኩ ነው፣ እናንተም ትቀጠቀጣላችሁ። ማን ናችሁ? እኔ አማራ ነኝ አለቀ። ወሎ ላይ ችግር ካለ ማንንም የሚሸፍንልን ነገር የለም። የእናንተን ችግር ለመሸፈን ሳሚን አታሳስሩትም። ሳሚን ልታስገድሉ ታሰሯትም። አለቃችሁ። የወሎ አመራሮች በአጠቃላይ ማለት ነው። አንላቀቅም አለቀ። እኔስ የደረሱኝ ኢንፎርሜሽኖች አሉ፣ ይዣለሁ መረጃ። ሌላ ተጨማሪ እንትን እያልኩ ነው። እሄድባችኋለሁ ደግሞ እናንተ ምን ይልክዝ በአስቸኳይ ሳሚን ካላስፈታችሁት እሄድባችኋለሁኝ። በመረጃ ነው፣ እኔ ዝም ብዬ አይደለም። አለቃችሁም። አንላቀቅም። ቶሎ ሳሚን አስፈቱ፣ በአስቸኳይ ሳሚን አስፈቱ። ሳሚን ይሄን ምስኪን አማራ አስፈቱ። ይሄን ምንም የማያውቅ የዋህ እኔ ቢሆን መከታው ያለበት አካባቢ ነው አልሄድም። ልጁ በጣም ቦርቧራ ጅል ስለሆነ ነው። ጅል ብዙ ነገሩ በቃ ሳሚ ፊቱ በቃ መልኩን አሳምሩ ስማርት ብልጠት የለውም። እኔ ብዙ ጊዜ እዚህ ሚዲያ
ላይ አየዋለሁ። የፖለቲካን ብቃት የለውም። ዝም ብሎ ነው የሚያወራው። እንደመጣለት እንቡር ነው የሚለው። ስለዚህ ይሄ ልጁ እንቡር የሚለው አማራና ልብ ያላቸው ሰዎች ያሉ መስሎት ሂዶ ከአውሬዎች እጅ ነው የወደቀው። ይሄንን ከአውሬዎች እጅ የወደቀልጅ ይቅርታ ያደረገ መስሎት እኮ ነው ያልሽ። መካታው ይቅርታ ያወረደ መስሎት እኮ ነው። ቂመኛ እንደሆነ አላወቀም። እነ ሄኖክ እነ መሬ አስፈቱ፣ አለቀ። አስፈቱ አንድነት ምናምን ብላችሁ አንድ ላይ ጌጥ ለጌጥ ገጥማችኋል አይደል? ሸዋ ወሎ አስፈታው ሳሚን አስፈታ። አንድነት ይሄ ነው በቃ። ፍቅር ከሆነ ይፈታል። የውሸት አንድነት ከሆነ ባናት ተተከል ይላል መከታው። ግን የውሸት አንድነት ስለሆነ ነው አይሰማችሁም። እስኪ አስፈቱ ስናያችሁ የእናንተን አንድነት፣ እስኪ የእናንተን ፍቅር እንላችሁ። የውሸት ፍቅር ነው እሱ። እስኳዶች እንደፈለገ ነው እንጂ የሚያሽከረክሩት መከታው ወሎ ምናምን የሚባል ማንንም አይሰማም። እስኳድ ግን ሲፈልግ ባናቱ ሲፈልግ በምኑ ሲፈልግ ወደዛ እንደፈለገ ነው ወደ ኋላ ወደ ቀኝ ወደ ግራ ወደ ፊት የሚያስሄደው። አለቀ። ስለዚህ እስኪ እናያችሁ። እስኪ ሳሚን አስፈቱት እናንተ። ወሎና ሸዋ አንዴ ነው። ወሎና ሸዋን ልዩነት ልትፈጥሪ ነው ፋሳም በእኔ አባሽሚ። እስኪ እናንተ እኔ እናንተን ፍቅር እስኪ ሳሚን አስፈቱት። ሳሚ ንጹህ አማራ ነው። በቃ አለቀ። ሳሚ ንጹህ አማራ ነው። አስፈቱት። ሳሚ ችግር ቢኖርበት እኔ በዚህ ሚዲያ ላይ ችግር ያለባቸውን ሰዎች በመቀጥቀጥ ነው የምታወቀው። እኔ ሳሚ ጋር ጸብነን በቃ የምታውቁ ልጆች ታውቃላችሁ። ሸዋን ወሎና ጎጃም የሚል ጎጥ ተጣልተን በነበረ ሰዓት እኔ ዛን ሰዓትን በጎጥ ገብቻ አይደለም የወሎ ማህበረሰብና አመራር ሲሰደብ ነው ብዬ ከወር በኋላ ነው እንደውም ወሎና ጎጃም በደንብ ከተቀጣቀጡ በኋላ ሁለት ጎጠኞች ከጎጃም የሚያስቆም ሰው ሲጠፋ ትልልቅ ሰዎች የሚባሉም አብረው ሲንተፋተፉ ሳይ በቃ ለምን አባታችሁ ነው እንደዚህ የምታደርጉት ብዬ እንደ አማራ ነው የገባሁት የዛን ሰዓት። ያው ስለተወለድኩ ነው እንጂ ከጎንደር ሳይድም ወደ ጎጃም ሲዘመት አቁሙ ብዬ ገባለሁ። አለቀ። ሸዋም ላይ እንደዚሁ የሆነ አካባቢ ሲያጠቃ ካየው ከተጠቃው ኃይል ነው የምቆመው። ተማኑ አጥቂዎችን ለማስቆም ነው የሚሄደው። አሁንም ያደረኩት ያንን ነው። አለቀ። ስለዚህ አስፈቱት። የዛን ሰዓት እሱ ልጅ ከነሱ ሳይድ ሆኖ ነበርኛል ሲሳደብ የነበረው። ይቺ ቆዳ ምናምን እያለ እኔን ራሱ እየተሳደበ ኮመንቱ ሁሉ አለኝ። እኔ እየሰደበኝ በኮመንት ቤተልሔም ዳኛቸው ቤት ገብቶ ቤተልሔም ስትሳደብ ከታች በኮሜንት ይሳደብ ነበር እኔ። ስለዚህ ይሄ ልጅ እኛ ጋር ጸብ ነው። በተለኛ ሁሉ ልጆች ጋር ብዙም አይግባባም እና ዛሬ ድምጽ ስንሆነው ተመረኛ ምናምን የወሎና የሸዋን ምናምን ስትይ ተዘቅዘቂ። የምን አባሽ ወሎና ሸዋ ነው የምልሽ? የምን አባሽ? በእኔ የመጣ አንድነት የለም፣ በእኔ የሚፈርስም የለም። ሲጀመር የፌክ አንድነት ስለሆነ እንጂ መከታው እስኪ ሳሚን ይፍታው። በእናንተ አይፈታውም። ባናታችሁ ትቆማላችሁ እንጂ መከታው ሳሚን ሳይረሽን አይፈታውም። መከታው ደም የጠማው ነው። ሰው በመግደል የሚረካ ነው መከታው። በቃ ይሄ አደክትዱ ነው። ሰውን ሲረሽን የሆነ ሰይጣኑ የሚለቀው ነገር አለ። በቃ የሆነ ነገር በቃ ያስጓራዋል መሰለኝ ሰው ሲገል። አንዳንድ እንትኖች አሉ አሸባሪዎች አንገት ሲቆርጡ የሚረኩ ታውቃላችሁ። እነዚህ የአይሲስ ምናምን አሸባሪዎች አንገት የሰው አንገት ሲቆርጡ አንገት የተቆረጠው አንገት እዛ ጋር የሰው አንገት ሲንፈራፈር ደስ ይላቸዋል። መከታውም አናት ሲበረቅስ ደስ ይለዋል። መከታው ጨካኝ ነው። ስለዚህ ይሄንን ጨካኝ አረመኔ ልታስበሉት ከሆነ ሳሚን አንፋታችሁም። እኛ የፋኖ ትግል በቃ አላስፈላጊ እንደሆነ በግልጽ ተቃዋሚ ሆነን የብልጽግና እንትኖች ሆነን ነው የምንመጣው። ፍቱት። አንፋታችሁም። ፍቱት። ዝም ብለን እኛ በገገመው እኛ ሳሚ አንድ ቀን እንኳን በውስጥ ሃይ ብሎ ጽፎልኝ የማያውቅ እምጠላው ልጅ ግን በየዋነት ሄዶ ክሊፕ ሊሰራ ብሎ ወንድሞች አንድ ሆኑ ብሎ ሲሄድ እናንተ ጋማ ብላችሁ ቂም ይዛችሁ ዶላር ዝም ምናምን ብሎ ዘፈነ ምናምን ብላችሁ ዛሬ ድራማ ሰርታችሁ ልትገሉት። መከታው ፍታው። እኔ እስካሁን ድረስ በነገራችን ላይ ላፊም እየሄድኩ አይደለም መከታው የምትባል ሰውዬ። ስለዚህ ፍታው። አንተ የእውነት የአማራ ልብ ካለክ ይሄ ምስኪን አማራ አምኖ መጥቶ ድራማ ሰርታችሁ ዶክመንተሪ ራሱ ይዞ በመጣ ካሜራ እንደ አብይ አህመድ ዶክመንተሪ ሰርተክ ልትረሽ ነው ምናምን በጭራሽ አይሆንም። ትግሉን ባናቱ ነው የምናቆመው። ታያላችሁ ደግሞ እኔና ሃይሚ ጎጃምም ላይ ሸዋም ላይ ጎንደርም ላይ
መከታው ማሞ የሚቃወምክ ሃይሚ 6 ሚሊዮን ምናምን ብር ቁጭ ብሎ አሰባስቦ የሰጠክ ልጅ ነው። ገባክ? 6 ሚሊዮን ላሰግድ 2 ሚሊዮን ምናምን ላንተ 6 ሚሊዮን ምናምን ብር አሰባስቦ የሰጠክ ሃይሚ በሮያል ፋሚሊ በደንብ ታውቀዋለህ። እሱ ነው እየተቃወመ ያለው። ከ6 ሚሊዮን ከሃይሚ ተቀብለሃል። አለቀ። ብር ካሰባሰቡት በዋናነት ኦዲት በመስራት ብሩን እንትን ሃይሚ ነው። ሃይሚ ያ ልጅ ነው እየተቃወመ ያለው። እኔ ደግሞ የእናቴን አንገት ሀብል ሳይቀር አጫርቼ ለፋኖ እንትን እምል እነ ከድሮ በነበሩ ሰዓት አጫርቼ ለአራቱም አካባቢ ተልኳል። ሽርጥን አክባሪክ ስለነበርኩ ሽርጥን ጭምር ተጫርቼ አንገቴ ላይ ለማረግ እምመኝ ልጅ ዛሬ ግን አካሄድክ የበከተ ስለሆነ እየተቃወምኩ ያለው ልጅ ነኝ። አለቀ። ትክክለኛ ስራ ስትሰራ የጀግና ስራ ስትሰራ እንኮራብ ነበር። ዛሬ ደግሞ ስታዋርደው አማራ አንሰማም አናከብርም። በቃ አለቀ። አማራን ስታስከብርና ለአማራ ኩራት ስትሆን ነው የምናከብርክ። አማራን ቁጥር እየቀነስክ ህዝባችን በአብይ አህመድ እየተጨፈጨፈ ያለቅን ቁጥራችን እየተመናመነ አንተ ደግሞ ተጨማሪ ገዳይ ሆነ ወንድሞቻችንን ስትገላቸው እኔ አልሰማህም ነው። በቃ አለቀ። አልሰማህም። እዚህ እየመጣችሁ ምን ታመጣላችሁ ምናምን ቢበዛ ይላችሁ ሳሚን ነው የምታስረሽኑት። ኦኬ ሳሚን ነው የምታስገድሉት። አንድ ሳሚ ነው የሚሞተው። በጣም ግን ሀሳብ መስጠት አይቻልም። እትሰጣለህ። አንድ ሀሳብ ልጨርስ። አንድ ሳሚን ነው የምታስገድሉት። ኦኬ ከዛ በኋላ የሚመጣውን ግን አትመልሷትም፣ አታስቆሙንም። እኔና ሃይሚን ነው የገጠማችሁት። እኔና ሃይሚ ጥርስ ያወጣውን ጎጠኛውን ጥርሱን እያልን የመለስን ሁለት ብቻ ሆነን ብዙ ስራዎችን የሰራን ልጆች ነን። ዝም ብለህ ዝም ዱዳ ምናምን ዱዳ አይደለም የገጠምከው። አፍ ያለን ልጆች ነን። አፍ ነን እኛ ከገባ ማለት ነው። አንቺ አዳምጪ። አንቺ አሮጊት ምን ያክል ተከፍሎች ነው አማራ እንደዚህ ለመገነጣጠል የተነሳሽው? በጣም የጥንብ ልጅ ጥንብ አህያ የወንድ ፔሬዳ ላጫም ልጅ ያቺ ጥንብ አሮጊት እናትህ የብስብስ ልጅ አሮጊት ይላል እንዴ? የመከታው ተቀጣሪ ነው ቲክታክ ላይ። እነዚህ ባሮች የመከታው ባሪያዎች። መከታው እኮ ሸዋ በነገራችን ላይ። ኧረ ቆይ ደግሞ አንድ ነገር ያልተናገርኩት ደሳለኝ ቲጂ ደሳለኝ። አንቺ ቲጂ ማን ነው ቲጂ ደሳለኝና ምንድነው ምናምን የምትባለው ልጅ ማለት ነው ኢንጂነር ደሳለኝና ምናምን እሷ ጭምር ራሱ አለችበት አሉ እንዴ? አይገርም? አንቺ ቲጂ ነይ ካለች ሸር አድርጉላት ትመልስ። እሷ ጭምር ሂድ ብላ አበረታታውን ዛሬ ድምጽ እንኳን አትሆነውም ቲጂ። እኔ ደርሶኛል መረጃ። ኦኬ አንድ ቁጥር እንዲሄድ ያደረግሽ አንቺ ነሽ አሉ። ነይና መልሽ። ኢንጂነር ምናምን ደሳለኝ ምናምን ብለሽ ገረም ምናምን ብለሽ ያልሽው አለች ቲጂ። ማን እንደሆነ ስምሽ ረጅም ስለሆነ ስለማይያዘኝ ነው። ነይ መልሽ። አንተ ውጣ። አንተ ኢብራሂም የምትባል ቡሽቲ እናት አፈርት ላይ የጥንብ ልጅ ውጣ ከዚህ አያያልሽ። እነዚህ አይወልዴ ጅቦች ለጅቡ ለመከታው ሰጥተው እኮ ያስበሉ አፋታችሁ አይመስላችሁ? አጥፋደና ለምን ትቀልሽ? እስኪ አባሽ ፎቶ ዘግዝቀሽ የምታስቆሚ ሰው ካለ ሪከርድ እያደረግሽ ትፖስቻለሽ። እስኪ የምታስቆሚ ሰው ካለ እኔ ደግሞ አይኔርዳ ተፈልገዋለሁ። ባይ ዘ ወይ ድምጼን ሪከርድ እያደረጋችሁ ምናምን ስትፖስቱኝ እኮ እኔ ሞር ቫይራል ፌመስ እየሆንኩ ነው የምመጣው። አለቀ ነገሩ። አም ኦልሬዲ ፌመስ። የምን አባታችሁ ፌመስ ነው? እናንተ በጎች ጋር ወርታችሁ ኦሪጂን ትንላለሁ እንጂ ፌመስ ነኝ ኦልሬዲ። እናንተ ቅማላናት ሻባት ማርግሪ የባሪያ ልጅ ስብስብ እኔን ቴምሬት ከየት ናት የመጣችሁ? አንቺ የባሪያ ልጅ ሁሉ። እኔ የባላ አባት እናቴ ከሸዋ አባቴ ከወሎ የባላ አባት ዘር ነኝ። በነገራችን ላይ እናንተ የባሪያ ልጆች ማለት እናቶቻችሁ ለባርነት ሸዋ ለንጉሶች ሊገረዱ መተው እዛ ጋር የተደቀላችሁ የዲቃላ ልጅላ እኔን ከየት ነው የመጣችሁ ምናምን ብትይ ከእኔ በላይ ሸዋዬ ማናባሽን ብታመጫች ማናባሽንም እንደውም ከዚህ በኋላ አላቅም ስለወሎ ሸዋ ነኝ እኔ ኤቭሪቲንግ በቃ አላቅም።
የአባቴን ሳይድ ትቼዋለሁ። የወሎን ሸዋ ነኝ። በቃ ምን አባሽ እንደምታመጪ ታያለሽ። ያለን ሻያለሁ እቀጠቅጥሻለሁ። እስከዛሬ አንቺ ጎንደር ጋር ሄድሽ መንዚዮ የሚባል ጥንባታም ተደብቆ የጥቁር ስፖርት የሚሰራ ሰውዬ ፎቶ እየፖሰተ አንቺ ቴምር ማንነቷ መጣራት አለባት። እና እስኪ በቃ ቤተሰቦቼን ላኩና አስረሽኑ። አንተ ቅማላም የት አካባቢ ሰው እንደሆንኩ መከታው ራሱ ሰዎች ጋር ደውሎ የሚያውቁኝ ሰዎች ማነች ምንድነች ብሎ አጣርቷል። እስኪ ምን አባታችሁ እንደምታመጡ የኔ ማነች ምንድነች ብሎ ከማጣራት እኔ ዝም እንድል ከፈለገ ሳሚን ይፍታ፣ ካልሆነ ዝም አልልም። እኔ ጀምሬያለሁ ሳልጨርስ ካላቆምም እኔ ቴምር አይላችሁ የሰው ልጅ ከጀመረ ካቃጣ ከተወፈሪ ነው። በቃ ፈሪ። እኔ ደግሞ ፍራቻ አልፈጠረብኝም። እንኳን አይደለም ቤተሰቦቼን እዛ ሀገር ቤት እንደዚህ እናረግልሻለን ምን አረሽኗቸው ልጥሩ እኮ ነው። ታዲያ ለምን አትገሏቸውም? አሉላችሁ እዛ ግድር ሸዋራ በየቀኑ ከሚገላቸው ንጹሃን አይበልጡም። በየቀኑ ከሚገላቸው ንጹሃን አይበልጡም። በየቀኑ የኔ ቤተሰቦች ከሚገደለው አማራ ይበልጣል እንዴ? ከሚገደለው አማራ አይበልጥም የኔ ቤተሰብ እንዴ? እኔ ራሴ ለመሞት እኮ አም ሬዲ ባይ ዘ ዌይ ሬዲ ነኝ ለመሞት ሬዲ ነኝ። እኔ ሞት የምፈራ አይነት አይደለሁም። ኦኬ። ስለዚህ ወንድማችንን ሳሚን ፈቱት ነው። ወለና ሸዋ ለምትይ ተለጣፊ አያ የባሪያ ልጅ ሁሉ የኛ የወሎ ባሪያዎች ደግሞ እናታችሁ አፈርት ብላ እናንተ ጥንቦች ምን አባታችሁ እንደምታመጡ አያቸው። ወሎን ተሳደበች፣ ሸዋን ተሳደበች። ባናትሽ ወሎና የሸዋ ጎጠኛ ይዘሽ ባናትሽ ተተከይ። ምን አባሽ ማታመጭ? ማን አባታችሁ ናችሁ እናንተ በጎች ደግሞ ማይም ጥንባታም። እስኪ ቴምርን አስቁሙ እስኪ እናንተ ሁለት የወሎ እና የሸዋ ባያላችሁ ትጫዋላችሁ እንጂ ምን አባትሽም እያንዳንድሽ እኔ እናንተ ሚሊዮን ሁላችሁ ብትመጡ የሁለቱ አካባቢ ማይማን እገጥማችኋለሁ። አፈር ደሜ ነው ማበላችሁ። ግማታም ትንጫጫለሽ፣ ሪከርድ ትፖስቻለሽ። ከዛ ምን አባሽ ታምጫለሽ? ሞር ይወድሽ የኛዎቹ እኮ ናቸው ፑሽ የሚያደርጉት እኮ የመከታውን ፎቶ ይዘው እየዞሩ ገለባ ማይም ይበዛል። የወሎ ማይሞች አሉ፣ የሸዋም እንደዚሁ ማይሞች አሉ። በቃ ሸዋውና የሸዋ ማይምና ኖ በጣም የተለዩ ናቸው። ቋንዴ የሚታርጊ የሸዋ ማይምና የወሎ ማይም ነው። የወሎቹ ደግሞ ተለጣፊ ናቸው። ተለጣፊ እነዚህ ልጥፎች ማለት ነው። እነዚህ ተለጣፊ ናቸው። ፖለቲካም አይችሉም። በነገራችን ላይ መሪዎች ሲቀጠቀጡ ቤት ከፍተው ራሱ አርቲኩሌት አድርገው ሐሳብ ማውራት አይችሉም። እኔና ሃይሚን ይጥፉልን ምናምን የሚሉ በግ የሚሊሻ ልጆች ከሚሊሻ 2-3 የወለዱ ከጎንደር ስኳድ የወለደች አሁን አማራ ፈርስት የምትባላለች ከጎንደር ስኳድ ከአንዲ ባአዴን 3 ዲቃላ የወለደች ይችላል። ሞይሚና ባሏ ሚሊሻ ነው። እንትናም የምትባለው እንደዚሁ ነች። ያባችሁ ሁሉም እንደዛ ናቸው። አዎ ተነፋይ ደግሞ ፖሊስ ምናምን ያቸውኛል። ኧረ ተረጋጋ እባክህ። እህቴ ጥያቄ ልጠይቃችሁ ወይስ ልጠይቅሽ? እኔ ታምር ምንም እንዳጠይቀኝ ውጣ። ጥያቄ ልጠይቀኝ አይደለም። ድምፁን ለሳሚ ኮልኮሊ ውረድ። ጥንባታ ጥያቄ ልጠይቃችሁ። በነገራችን ላይ ተምሩ የሆነ ፋኖ ቆይቶ ወጣች ስለመከታው እያወራ ሰማሽው እንጂ የሆነ ሪከርድ አለ በውስጥ ልክልሻለሁ። ታሪኩን ማለት ነው ምን እንደሚሰራቸው ያ መከታው ምን ይገላል። በቃ እንዳለ ቀዘን በቀዘኑ ነው አለ። የሸዋ ልጆች እየፈሩ እኮ ነው። የሸዋ ልጆች አሁን እቺ የኢንጂነር ጀሳለኝ የምትባለው አቲጂ ሄዲል ብላ ከገፋፋችሁ ውስጥ አንዷ እሷ ናት አሉ። ለምንድን ነው ዝም ያለችው? ለምንድን ነው ድምጽ ማትሆነው? ለምን ሂድ ብላሽ ገፋፋች? ድምጽ ማትሆነው ከሆነ እንዴት ነው ዝም ያለችው? ስለምትፈራ በቃ የዚህን የግሪሳውን እንትን ፈርታ ሲቀጥል ደግሞ በቃ እውነት መጋፈጥ ስለማይፈልጉ ነው። መከታውን ይፈሩታል። ቤተሰቦቻቸውን እያፈላለገ እያስገደለባቸው እኮ ነው እንዴ። እስኪ የኔን ቤተሰቦች አስገድላ ጀግናው መከታው አስገድል የኔን ቤተሰቦች ወሎም ያላችሁ እኔን ቤተሰብ ሰፈር የጠራችሁ እስኪ ወንድ ናችሁ እናንተ ቅማላሞች። እስኪ አባታችሁ እስኪ አንድ ቤተሰብ ይነካ አሳያለሁ። እያንዳንዱ እስኪ አንድ ቤተሰብ ይነካ። እናንተ የሌባ ልጆች ለትግሉኛ የእናቴን እስኪ እናቴን ወይ አባቴን ነው የምትረሽኑት። እስኪ ወንድ ናችሁ ቅማላም ወንድ
ናችሁ እስኪ እናንተ? ገና ቁርጥ ስብስብ እዚህ ስትቃወሚው ቤተሰብ ሊያስፈራራ ሌባ። እስኪ ወንድ ናችሁ ይለይልናል ዘንድሮ። የትግሉ እንዴት አይነት አጌንስት አሁን ራሱ አጌንስት እያደረጋችሁ ነው። እኔ እንደዚህ ልክ መሄድ አልፈልግም ነበር። ወሎ ላይ ደግሞ ተናግሬያለሁ። ወሎ ላይ አሁን ውስጥ ለውስጥ የሆነ ነገር አለኝ ኢንፎርሜሽን። ቶሎ በአስቸኳይ ሳሚን ካላስፈታችሁት ያችን ነገር ይዤ ነው የምመጣው በሚዲያ። በአስቸኳይ ሳሚን ፍቱት፣ አስፈቱ በአስቸኳይ። መከታው ጋር እናንተ የእውነት ትክክለኛ የቅርርብና ትክክለኛ የአማራዊ ግንኙነት ካለ አስፈቱት። ዝም ብለህ ወሎና ሸዋ እንዲህ ነው ብትለኝ ባናተ ተተከል ነው የምልህ። አንድነት ማለት ችግር ካለ ተነጋግረክ ማስፈታት ነው፣ አለቀ። ሳሚ በግላችሁ የጠላችሁት ምናምን ሰዎች ባናታችሁ ተተከሉ። ሳሚ አንድ ነገር ቢሆን ቢገደል አስገዳዮቹም የኛ የቤት አማራ አህዮች ናችሁ፣ አለቃችሁም እናንተንም ጭምር። እስኪ ሳሚ አንድ ነገር ይሁን በወደቀ ሰዓት ፈልጋችሁ ሳሚን ብታስፈቱ በዚህ መልኩ ነው እንደምታስፈቱት። ሳሚን ለመግደል ነው ከመጀመሪያውም የተያዘው። በጣም ቂም የተያዘበት ልጅ ነው። ጅል ደደብ ስለሆነ ነው የሄደው እዛ እሱ ራሱ አፈሪ ብላን ነው ማለት ነው።